አጀንዳቸው ያ ነው። እኛ ደግሞ በዛ መልኩ አይደለም መሄድ የምንፈልገው። የኔን ግለሰባዊ ማንነቴን ምንም አይመስለኝም እኔ። ስለዚህ የተቋሙን ጉዳይ እዚህ ቦታ እንዲወራ አልፈልግም ኡስታዝ ወይድ። አይ እኔ ጨርሻለሁ፣ ግን አንድ ነገር ህዝቡ አንድ ነገር ነው ልውጣ። አንተ እንድትናገርም አልፈቅድልም እኔ ባለውበት ቦታ ላይ ማለት ነው። ከዚህ በኋላ አውርደው አይ ቁርአን ላይ የከተፍኩ ማለት የተሳሳተ ቁርአኑን ከፍተህ ታነበዋለህ። ይሄ ሰውዬ ቁርአን ከፍቶ እንዲያነብና እኔ እንደ ጤነኛም አላየውም። እሱን ግን አንድ ነገር ልንገራችሁ። አሊፍ ትቆም ትተኛ ቃል እንደ ኢብራሂም ወላሂ ካነበበን ቲክቶክ ይነደልታለሁ ወረበል ከዓባ ይሄ ወላሂ 4 መስመር ያነብ ተሳሳተ የተባለው ቦታ እኔ ቲክቶክ ይነደልታለሁ። እሱን ላላስጡ እሱ ግን ምን አለ መሰላችሁ ያ ጀማ ታችሁ ያላችሁ ሰዎች አላችሁ አታክ እየተደረገ ያለው በአሁን ሰዓት ማለት ነው። አታክ እየተደረገ ያለው እኔን ችግር የለውም ምንም እንትን የሚለኝ ነገር የለም። ካፊሮችም አህባሽም ምናምን ነገር ሁሉም ስለሚረባረቡ እኔ ላይ ምንም ነገር እንትን የሚሉት ነገር ምንም የሚያመጡት ነገር የለም፣ እችለዋለሁ። ግን ነገ ተስፋ አላቸው የሚባሉ ልጆች ላይ በጣም አታክ እየተደረጉ ነው ያሉት። ይህን ነገር እንድታውቁ እነ ኢምራን ላይ አሁን አዳዲስ የመጡ እነ አነስ ላይ እነ ፋሩቅ ላይ እነ አህመድ ላይ ትንሾች ናቸው ገና 17 18 19 ውስጥ ናቸው ያሉት። ኢንከሬጅ ልናረጋቸው ነው እንጂ የሚገባን ዲስከሬጅ ልናረጋቸው የለብንም፣ ማድረግ አልነበረብንም። ነገ ጠዋት የሚተኩ ናቸው። ምንም ያጥፉ፣ ደይፋዲስ ይጠቀሙ፣ የራሳቸው ኢንተርፕሬት ያደርጉ፣ ምን ያደርጉ፣ ቢመከሩ ወላሂ ይቀበላሉ። ኢምራን የሚቀበል ልጅ ነው፣ በጣም ትሁት ልጅ ነው ራሱ ማለት ነው። እነ አነስ እነ ፋሩቅ እነ ምናምን ወደታች ያሉትም ማለት ነው። እና አህመድ የሆነ ነገር በውስጥ ብታወሯቸው እርግጠኛ ነኝ በጣም ፖዚቲቭ ናቸው፣ ትሁት ናቸው። የነገ ትውልድ ተረካቢዎች ናቸው። እኛ ነገ ጠዋት ልናቆመው እንችላለን። ሰው ግን ያስፈልገናል። አትስበሯቸው ማለት እንትን አትበሩ፣ አትሰባብሯቸው፣ እነሱን አትግደሏቸው፣ ሞራላቸውን አታላሽቁ። የምር በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። እኔ ችግር የለውም፣ ግን እንደዚህ ታች ያሉትን ልጆች አትንኩ። ሰምታችሁታል። አሁን ኢምራንን አለ ሲቀጥፍ በደይፍ ሐዲስ ምናምን ነገር ብለው አለ እና በጣም ያሳዝናል። እንግዲህ የእንትኑ የብሩን ጉዳይ አንስቷል። እንግዲህ ተቋም ነው ቅድም ኢብራሂም ራሱ የማያምንበትን ነገር የጥቅም ጉዳይ ነው ምናምን ነገር ብሎ የተቋሙን ለመንካት ሞክሯል። እሱን ነገር ጠይቁት። መረጃጁ ላይ ዶክሜንት ካለ ያሳያችሁና እኔ በይፋ ይቅርታ ጠይቃለሁ ራሱ ማለት ነው። እኔ እኮ ካፊሮች ለምንድን ነው እንደዛ አስሬ እንደዚህ ምናምን ነገር ሀብታም ነው እንትን ነው እሱ ነው እየቀጠረ ካፊሮችን እንትን የሚለው ምናምን ነገር የሚሉት እላለሁ ራሱ ማለት ነው። እንዲህ አይነት ነገሮችን እንትን እስሚዞ አለ አይደል ቴሌግራም ላይ ያወራውን ስለ ተቋሙ 13 ደቂቃ የተወራበት አለ። ምንም በማያውቀው ነገር ተቋሙን በጣም ሲደበድብ ነበር። ራስ መታት ያጠፋው እንትን አለ የተቀመጠ አለ። እሱን ካመጣ ማስረጃውን ካመጣ እሱን ማስረጃውን አያመጣም፣ ግን እንደው የሆነ ነገር ካለ እሱን አሰማቸው። ምንም በማያውቀው ነገር ማለት ነው። ልክ ተቋሙ ውስጥ እንዳለ አድርጎ ከሌ እንደዚህ ያደርጋል ከሌ እንደዚህ ያደርጋል ብሎ ያለበታል እና ወዲያው አፍሮ ያጠፋበታል 13 ደቂቃ ኢንሻአላህ። በነገራችን ላይ እኔ እዚህ ጋር እንደምናገረው ነገር ሐዲስ ተሳሳቱ ሲል ቁርአን ተሳሳቱ ሲል አንድም ቀን ራስ ምታት በውስጥ መጥቶ ማናችንም ተናግሮ አያውቅም። እኔ ነኝ አንዴ ሂጄ አናግሬው ራስ ምታት አንተ እኮ ከወሂድ ለይተን አናይህም እንዲህ ብለህ ለምን በውስጥ መታ አትነግረንም በየ አናግሬዋለሁ። ሐቂቃውን ለመናገር ማለት ነው። እና ሆን ብሎ ቪዲዮ ይሰራል። ከዛ የሰራቸው ቪዲዮዎች ሆን ብሎ እሺ ተሳሳቱ ብሎ አስቦበት ከሆነ ለምን ያጠፋዋል? የሰራቸውን ቪዲዮዎች ለምን ያጠፋዋል? እና የሚናገራቸውን ነገራቶች ተመልከቱት። ይኸው እዚህ ጋር ላሳያችሁ። ማለት ትንሽ ነገር እየከበደ ስለመጣ ነው። እዚህ ቲክቶክ ላይ ንጽጽር የምንሰራ ልጆች ለካፊር ወገኖቻችን መልስ ለመስጠት ስንል የቁርአኑን ትክክለኛ ትርጉም መቀየር ይፈቀዳል? ተገቢ ነው? ሐዲሱስ በዛ ሐዲስ ላይ መተላለፍ የተፈለገውን ማዕናውን መቀየር ይቻላል? ዲናችን ይፈቅዳል? በእርግጠኝነት መልሱ አይፈቅድም ነው። ስለመጣ ነው የቁርአኑን ማዕና በግልጽ ትርጉሙ ሲቀየር
ሐዲሶች ተነበው ትርጉማቸው ሲቀየር በግልጽ እያየን ነው። እየበዛ ስለመጣ ነው ግዴታ መናገር አለብኝ ብዬ ወጣሁት። ስህተት ከሆንኩኝ ወርውሩት፣ ይህን ቪዲዮ ወደዛ ወርውሩት። የምናገረው ነገር ስህተት ነው ብላችሁ ካሰባችሁ፣ ነገር ግን ይሄ በቃ ፍጥጥ ብሎ እየወጣ የመጣ ነገር ስለሆነ ነው። ስለዚህ ማሸነፍ እኮ አለ የምንፈልገው ነው እንዴ? በመጡበት መልኩ ሊመለስላቸው የሚገቡ ሰዎች እንዳሉ ቢሆንም ነገር ግን የቁርአኑን ትርጉም የሐዲሱን ትርጉም በቀየሩ ትክክል አይደለም በፍጹም። እንዳመጣጣቸው እንመልሳቸዋለን። እሱ ምንም ጥርጥር የለውም። ለመማር የመጣውን ደግሞ ሊገባው በሚችል መልኩ በማስተማር መልኩ ልንነግረው ይገባል። ከዛ ውጭ ግን እንዳመጣጡ መመለስ አለብን ብዬ አምናለሁ። ከዛ ሌላ ትርጉም መቀየሩ ትክክል ነው ብዬ አላስብም። ምናልባት አንዳንዶቻችን የተቀላቀለብን ይመስለኛል። ይሄ ንጽጽሩ ስራ ከቢዝነስ ጋራ የተቀላቀለብን ይመስለኛል። ስሙት፣ ይኸው ከዚህ በኋላ ጥቅም አለው እያለ እየተናገረ እና ይሄ ደግሞ በጣም ከባድ ነገር ነው። እስሚዞ ይሄንን እኮ የምናውቀው እኮ ቪዲዮ ነው ታውቃለህ አይደል? መሐመድ ይሰማ እስሚዞ አትመልሰው። መሐመድ ይሰማ 700 ምናምን ሰው አለ። ሀቁን ይወቅ። ተሸፋፍኖ ነው እስካሁን እንደዚህ እዚህ ደረጃ የተደረሰው። አሰማው እስሚዝ ይሰማ፣ ወላሂ ይሰማ። ከቢዝነስ ጋራ በመቀላቀሉ ምክንያት ይመስለኛል ሰዎችን ማግለል፣ አድማ ማድረግ ንጽጽሩ ላይ እየሰሩ እኔ እንጃ በጣም አብዛኞቻችን ዲናችን ተነካ ብለን ነው ወደ ንጽጽር የመጣነው። አብዛኞቻችን እንደዚህ አይነት ሰዎችን ማግለል የሆነ ግሩፕ አንድ ላይ ሆኖ ልብ በሉ ሁላችሁም። ቲክቶኩ ሰፊ ነው። ሁሉም በራሱ መስራት ይችላል። ማንም ከማንም ጋር ሳይገናኝ መስራት ይችላል። የሆነ አግላይ ብሎ የሰው ስም ለመስጠት የሆነ ነገር ብሎ ለመስጠት። በነገራችን ላይ ራስ ምታት ቢኖር እዚህ ጋር በጣም ብዙ መጠይቃቸው ጥያቄዎች አሉ። ቪዲዮ ረጅም ስለሆነ ማለት የሚናገራቸው ነገራቶች አሉ። ይኸው አብዛኛውን ቦታ ላይ ጥቅም ምናምን እያለ የሚያወራው እና አሁን ይሄ የትኛው ሰው ነው ጥቅም እያገኘ ያለው? የትኛው ሰው ነው ጥቅም እያገኘ ያለው? ሁለተኛ ይሄ በሚናገራቸው ነገራቶች ኮመንት ላይ ሲናገሩት ኡስታዝ ይልኳችሁ ነው ማለትም እዛ ተልካችሁ ነው የሚለው በምን ማስረጃ ነው? ማን ነው እየላካቸው ያለው? የምር ስራተን ለሱ እንኳን ይሄው በህይወት ለመጀመሪያ ጊዜ ነው መልስ እየተሰጠ ያለው እንጂ ማንም ለእርሱ መልስ ሰጥቶት አያውቅም። ማን ነው የሚልከው? ማለት ትልቅ ሰው ተሆኖ እንዴት በዚህ ደረጃ እንደዚህ እንትን ይወራል? እና ያገለሉት የተባለውም ልጅ በጣም ትልቅ ልጅ ምናምን ብሎ የሚያወራውም አሁን ላይ ከተቋሙ አገለሉት ነው የሚለው። በነገራችን ላይ የትልቅ ተቋም መስራች ነው እና ከዛ ተቋም አገለሉት አለ። ያ ከዛ ተቋም የተገለለበት ምክንያት ደግሞ ቀደም እንደነገርናችሁ እናት እንዲቱን ብሎ ሲሳደብ በቃ ኢብራሂም ተብሎ ስብሰባ ተደርጎ ከዛ ይበቃል፣ ተቋሙ ስም ይጣፋል ከዚህ በላይ ተብሎ በዛ ስምምነት ተደርጎ የወጣ ልጅ ነው። እድሜ ልክ በዚህ ጉዳይ ላይ ማውራት ለምንድን ነው የሚያስፈልገው? ተቋሙ ነው የሚሽረው፣ ተቋሙ ነው የሚሾመው አይደል? የተቋሙ ቦርድ አባል ተሰብስቦ ይሾማል፣ ከፈለገ ይሽራል። ስለዚህ ይሄ ሰውዬ አጥፍቷል። ምንም አይነት ጥቅም ማንም ሰው የሚያገኘው ነገር የለም ብናጣ እንጂ ማለት ነው። ለእያንዳንዱ ነገር በሪሲት የተገባ የተወጣ የሚለው ነገር ሁሉ የሚታወቅበት ነው። እያንዳንዱ ነገር ማለት ነው። ኡስታዝ ወሂድ ሌላ ሀገር ነው ያለው። በምንም ጉዳይ ላይ በቦርድ አባል በትምህርት ዘርፍ ላይ ነው እንግዲህ ቅድም እንደተናገረው በትምህርት ዘርፍ ላይ እያስተማረ ነው እንጂ የሚገኘው ገንዘብ ያዥም አስተዳደር ጸሐፊም ሌላዎች ናቸው። አንድ ቦታ ላይ ኃላፊም ዳይሬክተርም ሆኖ እየሰራ አይደለም። የዛ ሰዓት ላይ ይሄ ልጅ ላይ እርምጃ ይወሰድበት ተብሎ ሹራ ሲደረግ ኡስታዝ ወሂድ በቦታው አልነበረም። በሌለበት ነገር ላይ አገለላችሁት። ለጥቅም ብለው ለቢዝነስ ብለው እያለ ሲናገር ተመለከታላችሁ። ይሄ አግባብ የሆነ ነገር አይደለም። ብዙ ጊዜ በውስጥ አውርተናል። ብዙ ጊዜ በጣም ተለማምጠን አውርተናል።
ብዙ ነገራቶችንም ሸንፋፍነን ለማለፍ ሞክረናል። ግን ሁሌ ደግሞ ይሰለቻል። ስለዚህ የተሳሳተ አመለካከት መቆም አለበት ባይነኝ። ቢኖር ብዙ መጠይቀው ጥያቄ ነበረኝ። ከሌለ እንግዲህ እኔም እዚሁ አደርኩኝ አንድ ሳልተኛ ማለት ነው። እኔ በኡስታዝ ወሂድን ብሌም አድርጎ ሲያበቃ ኢምራንን ነው ያለው። እኔ በመሀል ቆርጠህ ትመጣለህ እንዴ? እንዴት አይነት እስሚዞ እንዴት አይነት ቆርጠህ መተህ ነው ገጥመህ ለእኛ የምታስረዳ? እኔ ተናግሬ 5 ደቂቃ ሳይሞላ ያረሳሁትን ነገር ስለ ብርና ስለ ጥቅም አውርቼ አንድ ላይ ስለ ጥቅም አውርቼ እና ስለ ሊላሂ አውርቼ የመጣው ነገር መልሶ እኔ እንደዚህ አላልኩም ብሎ ቆርጦ ማምጣት ያስፈልጋል እንዴ? በዚህ ያህል ደረጃ ውሸት ነው ወላሂ ውሸት። በነገራችን ላይ ዳኒ ይሄ እንደ ስህተት ብሎ ያለውን እኮ እናንተ ነው ስህተት የሰራችሁት ብሎ ቢናገርም በጣም ባንድ የሚያልቅ ነገር ነው። ለምሳሌ ዳጊ ቢሳሳት ወይም ወጥቼ ዳጊ ተሳስቷል፣ ዳጊ በዚህ ነገር ላይ የሰጠው ውጭ ሀገር ላይ በአፖሎጂስት ዘርፍ ላይ የሚታወቅ ነው፣ እከሌሻህ ተሳስቷል በዚህ ጉዳይ ላይ አላህ ይጠብቀውና ተብሎ ይሰጣል ረድ ማለት ነው። ይሄ ግን ረድም አይደለም ታውቃለህ። የሆነ ጀነራል አድርጎ የሆነ ጀነራል ሁሉም ጋራ ለማጥቃት አሁን ላይ እየሰሩ ያሉ ወንድም እህቶችን ለመጣል ምናምን በሚመስል መንገድ ነው እንጂ ረድማ ለመስጠት አንድ ሰው ከተሳሳተ የምር ይሄ አሳስቦት ከሆነ ወንድም ወሂድ አላህ ይጠብቀውና በዚህ ጉዳይ ላይ የሰጠው ነገር ይሄ ትክክል አይደለም ተብሎ ይባላል አይደል? የተለመደ ነው፣ በየትኛውም ሀገር ላይ ያለ ነገር ነው። ነገር ግን እያላቸው ያለው ልጆች አሁን ኢምራን ብሎ አሁን ራሱ አወጥቶታል። ሁለተኛ ሁሱንም ነው ጭምር የሚለው ማለት ነው። ሁሱንም ጭምር ነው የሚለው በውስጥ ሄዶ ለኛ ለሌላ ሰው ነው እንጂ የሚነግረው እሱ ጋርም ሄዶ አይናገርም። አይ እሱ ተሳስቷል ብሎ መናገርም አይፈልግም። ሌሎች ወይም ደግሞ የሆነ ሴት መታ ራስ ምታት እንዲያለኝ ብላ ተነግረኛለች። ሐቂቃ በጣም የሚገርማችሁ ወላሂ ላዚም እያወጣው ማሳየት ይችላል። የሆነ ሴት መታ ኡስታዝ ራስ ምታት እንደዚህ ያለኝ ትለኛለች። እንደዛ ከሚሆን ረድ ከሆነ ዲኑ አሳስቦን ከሆነ ምን ረድ እንዴት ነው የሚሰጠው? በቃ ዳኒ ከተሳሳተ ዳኒ እኔ ወደዋለሁ አከብረዋለሁ፣ ግን ከዲን ጉዳይ ላይ አይበልጥም። ዳኒ አላህ ይጠብቀው በዚህ ጉዳይ ላይ ተሳስቷል፣ እንዲህ ያለበት ነገር ላይ ትክክል አይደለም። በቃ ይሄ ነው ዲኑን የምር አስፈልጎ ረድ ለመስጠት ከሆነ ማለት ነው። ይሄ ነው ምናቀው በዲንም ቀጥታ መንገርም አንዳንዶቹ ለቢዝነስ ሲሉ ሐዲስን እንትን ብለው እንደዚህ ይሄ ማን ጋ ነው እንትን የሚደርሰው? ማንን ነው ምን አይነት ኢሜጅ ነው የሚፈጥረው? ለቢዝነስ ብለው ሲባል የትኞቹ ናቸው? በየትኛው በኩል ያሉት ናቸው? አሁንም ይሄኛው ብዙዎቹን ብዙ መስዋዕት ከፍለው ንጽጽር ላይ እየሰሩ ያሉትን ጨፍልቆ የመውገር ነገር ነው ያለው። ስለዚህ ይሄ አግባብ አይደለም። እኔ በዚህ አብቅቻለሁ። ሰላም አለይኩም ወራህመቱላህ። መጥሉኝ ነገር ካለ ጠብቀው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጥቶ ይናገራል ብዬ አልገምትም። በቃ ለምን አደባባይ ላይ ነው እንግዲህ የተናገረውን 2 ደቂቃ 5 ደቂቃ እንኳን እኔ ተረሳለህ እንኳን ብባል እኔ ብቻ አይደለሁም እንዳለ ከታች ብልሃል እያሉት ነበረ። ግን በዚህ ፍጥነት እንደዚህ ቆርጦ ለማምጣት ሂዲት ለማድረግ ይሄ ሁሉ መዘግየት ምን አስፈለገው ነው ስጠይቅ ራሱ አከታትዬ ነው የጠየቁት። አንዱን ተትቶ ሌላው ስለ ገንዘብ የጠየቁት ተቆርጦ ኡስታዝ ወሂድ ነው ብሎ ተናግሮ ሲያበቃ ኢምራን ነው ብሎ ደግሞ ማለት ፌር አይደለም። እኔ ነገሩ ምን አገባንኛ? ሰው ቢታረቅና ተስማምቶ እስልምናው አንድ ላይ ቢሆን ደስ ይለኝ ነበር። አንዱን ከፍ አድርገን አንዱን ለመጣል አይደለም። እድሜ ልካችሁ በግሩፕ ተከፋፍሎ እንደዚህ ተብሎ እድሜ ልኩን ቲክቶክ ላይ ሄዶ ከሚወራ እዚሁ ጋር ተቋጭቶ ወደ አንድ ነገር ወደ አንድ መንገድ እንድንሄድ ነበር የፈለኩት። ግን አላማቸው ይኸው ያጀማ እየሰማችሁኝ ከሆነ አላማቸው እኔ ሊላሂ ወይም ደግሞ ከዲን ጋር የተያያዘ አይመስለኝም። እኔ በበኩሌ ድምዳሜ ላይ ደረስኩት ይሄንን። እኔ የኢብራሂምን የቆየ የቁርአን አያት ማንሳቱ ነው የገረመኝ። እኔ የኢብራሂም እንጂ ተቋምኛ ስለ ተቋም ጉዳይ እኔ አላቅም። በነገራችን ላይ ኡስታዝ ወሂድ እያሰራ ነው ዱዓ አድርጉለት ሲባል ሰምቻለሁ። በጀማዓም በምንም ቢሆን እና ቻሌንጆችን ነበሩ። በተረፈ ግን አሁን በቃ ለምን ያልታወቅኩምና የመፈመስ ጉዳይ ነው። ከኋላችን መጥቶ ለምን ይፈምሳል ይመስለኛል አይ ቲንክ እንጂ በዚህ ልክ እኔ ኢና ሊላሂ ወኢና ኢለይሂ ራጂዑን 5 ደቂቃ ሳይሞላ ኢምራንን ያልኩት ኡስታዝ ወሂድ
ረዲስ ኡስማን መተለው ነገር ካለ ወለኔ ሁለተኛ አላወራም ወላሂ ሁለተኛ አላወራም ሰባ መተንፈስ ከፈለግሽ ተንፍሺ ወላሂ እኔ ዳጊ እውነቱን ለመናገር እዚህ ኦዲየንሱንና ሌላውን ሁላችንም ኡስታዝን እና ሌሎች በተለይ በዳዕዋ ስራ ላይ ያላችሁ ወንድሞች አውፍ በሉን ነው የምንለው ምክንያቱም ጊዜያችሁን በጣም እንዳጠፋን ነው የሚሰማኝ እኔ ራሴ ገልቲነት ተሰምቶኛል እውነቱን ለመናገር እዚህ የሰማነውን ነገር አሁን በትንሽ ሰዓት ሲካድ ኢቭን ያሰማው ኦዲዮ እኮ ምንም ልዩነት እኮ የለውም ግልጽ ነገር እኮ ነው የተናገረው እኮ አሁን ስሚዝ የተናገረው ነገር ነው እኮ አውዲዮም ላይ እሱ ያሰማው ኦዲዮ ላይ እንትን ያለው እሱ ግን ያለው ነገር ምንድነው ሌሎች ካፊሮች ዶኢፍ ሐዲስ እናንተን ያመጣሉ በሚል ነው ሊሸውደን ይሞከረው ግን ኔቨር እንደዛ አልነበረም መጀመሪያም የተናገረው የከፈተው ኦዲዮም ላይ ያሰማን ነገር መጀመሪያ የተናገረው ነገር ነው እና አሁን ስሚዞ ካሰማው ነገር ጋር ምንም ልዩነት የለውም እንዴት አንደርስታንድ አርጎት እንደሆነ አይ ዶንት ኖ የሱ የንግግር ክህሎቱ በሌላ አይነት መንገድ ለማስረዳት ፈልጎ ከሆነ አላውቅም والله አለም መቼም እውነቱን ለመናገር ግን በትክክል ዳጊ የተናገርከውን ነገር ነው ተናግሮም የነበረውና ሁላችንም ለኡስታዞቻችን ዱዓ ማድረግ አለብን ነው በየማስበውና አውፍ በሉላቸው ይገባል ይሄን ያክል ተራ በሆነ ነገር ለምንድነው ኡስማን ነው ያው የገረመኝ ኢምራንን ነው ያለው መጀመሪያ ላይ ወይስ ወሂድን ዶኢፍ ሐዲስ እያመጣ ነው ያለው ነው የመጀመሪያ ኮዙ መነሻው እኮ ኡስታዝን ነው መነሻቸው ገንዘብ ሲበላል በቴሌግራም እናውራ ሲል እኔ አይቻልም እዙ ላይ ይፋ መውጣት አለበት በቶ ምናምን ሰው ላይ ፖለቲካ ተሰርተማ ተወርድም ብዬ አንተ በቴሌግራም ማለት በዶኢፍ ሐዲስ ክርስቲያኖችን ብሎ ኢምራን ያለው ወይስ ኡስታዝ ወሂድ ነው ያለው ኖ ስለ ኢምራን ስሙ አልተነሳም የኢምራን ስም እዚህ አልተነሳም በጠቅላላ ገብቷል ኡስታዝ ወሂድን ለመናገር ፈልጎ ነው ግን ፖለቲክስ ነው አሁን ኦዲየንሱ አብዛኛው ሰው የተረዳቸው ይመስለኛል እነዚህን ሰዎችና የምትሄዱበትን የምታዳምጡትን ከማን ትምህርት መውሰድ እንዳለባችሁ የተረዳን ይመስለናልና በዚሁ ብትዘጋውና ወደ ትምህርት ብትቀጥል የተሻለ ይመስለኛል ብዬ ነው የማስበው እና ኡስታዝ ሰልማንም የሚሉት ካለ እህቶቻችን መናገር ያለባቸው ነገር ካሉ ቢናገሩና የሚሰማቸው ሐቁን ስታቁት ሁሉ ነገር ታቁታላችሁ ምንም ነገር አይመጣባችሁ ከቀራችሁ ማንንም እንደፈለገ አይነዳችሁ ጥሩ እሱ ብቻ ነው የሚያዋጣችሁ ሌላ አንድ ነገር እንዳትሄዱ ሁሉም አኺራ ያለበት አይመስልም ወንድም ለወንድም እንዲታረቁ ነበርኛ ምን ፈልገው የተቋም ጉዳይኛ ይመለከተናል ምን አገባ ንግስት ተቀጥያለሽ ዩስሪ በታወሩት ነገር አለ ኡሙ ካሊድ ቅድም ሰድቦኛል ብለሻል ለአኺራ ይሆናል ይብሮ ሳያስበው ስሜታዊ ስለሚሆን ነው አፉ በዩሺ ኡሙ አፉ በዩሺ ከታች የኢብራሂም ደጋፊ ከሆንሽ የራስ ምታትም ደጋፊ ከሆንሽ በቃ ዛሬ ቁርጥሽን ወቂ ወረኛነትሽን የምታረጋግጪው እዚህ ቤት ቁጭ ብለሽ እስከ 2 ሰዓት ወሬ ትሰሚያለሽ ኡስታዝ ሰልማን እናገር ይያለና አረ ይናገር ኡስታዝ ሰልማን ይናገር ኢንሻአላህ ሁሌማ ላስተካክላችሁ አልፈልግምና ወንድም ሰልማን በሉ ኢንሻአላህ ከምንም በላይ ያው ቅድም የተናገርኩትን ከምንም በፊት አቂዳ እናስቀድም ይህ ሁሉ ጭቅጭቅም ክፍተትም የሚመጣው የአቂዳ ልዩነት ነው የእምነት ልዩነት ነው እምነትና ክደት አንድ ላይ አብሮ መሄድ አይችልም መቼም ቢሆን ይሄ አሬስቱ አድርጌው ሁሉንም ምናምን ይሄኛው የሚመቸኛል ተብሎ ነገርና
ወንድም ሰልማን ግልጹን ነገር እኔ አልገባንም። አቂዳ ምንድነው? በቃ ወይ አባሽ ናቸው በልና አሳረፈን፣ ወይ ደግሞ መውሊድ ያከብራሉ፣ መንዙማ ያከብራሉ፣ ወይ አራማን አለ አርሺስቶ ወንድም ልክ እንደማመድ አፈንዳለንና እኛም አርፈን እንቀመጥ። የአቂዳ ችግር ነው ስለ እኔ አሁን አቂዳ ምን እንደሆነ አይገባኝም። ምን ይሁን ወላሂ አፈንዳውና ይታረፍ በቃ እንረፍኛ። በነገራችን ላይ ከኡስታዝ ዋሂድ ጋር ሰፋጣ የገጠሙበት አንድ ለምሳሌ ሐዲሱን ኑዙል ኢንካር ያደርጋሉ። አርራህማኑ ዐለል ዐርሽ እስተዋ በሚለው ኢንካር የሚያደርጉም ከሆነ ምክንያት እነዛ ኡስታዞች ብለው ስለ ኡስታዞች ያወሩት ነገር ኢብራሂም እኔ በግልጽ ተናግራለሁ። ከዚህ በፊት ላይቭ ላይ የሚያወራው ነገር አለ። ኢቨን በጣም የሚገርማችሁ ስለ ዛሃራ እንኳን እህት ዛሃራ ነው ምን ብሎ ይባላል። እህት ዛሃራን ራሱ የሷ በቃ እንደዚህ አይነት አይባልኝ ብሎ እስከ ማውራት ድረስ የኡስታዝ ወሂድ ሙሉ አይባልኝ ብሎ እስከ ማውራት ድረስ የደረሰበት ማለት ነው። እና ወንድም አብራሂም አካለ ሌሎችም ወንድሞች ካሉ ከኔ ጋር አታሰርዱት በላቸው። እሺ አለው መጥቻለሁ። አታሰርዱት በላቸው። ቆይ እንትን በለ ከኔ ጋር ፐርሰናል ምንድነው ሚት አድርጋ አዳምጥ። አንተ እኮ ትግስት ስለሌለ ነው እኮ ኢብራሂም መታገስ ለምን አንድ ሰው ሲያወራ አውርቶ እስከሚጨርስ ድረስ ምን አለበት ጠብቀው። ኦኬ መርሐባ። ምንድነው የምንፈልገው ነገር ምዕመኑን ግራ ማጋባት ውስጥ ሳይሆን ቢሰው አሁን ኢብራሂም አገለሉኝ ከሚል ራሱን ችሎ ቢሰራ ኡስታዝ ስምን ጠርቶ ሰውን ለመሰብሰብ ከመሞከር ይልቅ እንዲሁም ላይፍ ሰርቶ ከፍቶ ቢሰራ እኛ እናበረታታለን። በየትኛውም ነገር ቢሆን ለማገዝ ሁሌም ዝግጁ ነው። በተቋምም አኳያ በየትኛውም ነገር ዝግጁ ነን። ኡስታዝ ወሂድ በዚህ ነገር ተሳሳተ። ኦኬ እሺ ተሳሳተ፣ ምን ይሁን አመት ድረስ ሰው ይይዛል። አመት ድረስ ሰው ይይዛል ማለት ምንድነው የተፈለገበት? በዚህ አኳያ ምንድነው አላማው? ስለዚህ እያንዳንዱ ነገር አውቶ ማውራት ካስፈለገ እያወጣን እያንዳንዱን ነገር ጥርስና ምላሱን እየነቀልን እናየዋለን ኡስታዝ እንደሚለው ማለት ነው። ነገር ግን ሰላም ከፈለገ እንደተባለው ማለት ነው መስላው ያ ከተፈለገ ራሱን ችሎ ሁሉም ይስራ። እኛ ኡስታዝ ወሂድ ተናገራችሁት አልተናገራችሁት ምንም የሚጠቅም ምንም የሚጎዳው ነገር የለም። ግን አንደኛ ራሳችሁን ሁሌ በኮመንት ጋር ከኮመንቶች ጋር እልተያይዛችሁን አላቅ ኮመንት ከዛ ኮመንት የሚጽፉትን ደግሞ ምን ይላሉ? ኡስታዝ ወሂድ ልኳቸው ነው ይላሉ። ምንድነው ማስረጃችሁ? ኡስታዝ ወሂድ ለመላካቸው እኔ እንድናገርም አሁን አንዱ ኢብራሂም የእስላም ጠላት ብሎ ስም አውጥቶ ብሎክ ነው የተደረገው እዚህ እኛ ቤት ውስጥ ማለት ነው። ማለት ነው ያልፈ እኔ ፐርሰናሊ መሆን የለበትም ራሱ እኔ ማውራት ማልፈልገው ነገር ይሄንን ነበረ። በቃ ስለ ወንድሞች የፈለኩትን ነገር ማውራት አልፈልግም። ሚዲያ ነው ዳዋውን ይጎደዋል። ስለዚህ ለንጽጽር ክፍተት መፍጠር አልፈልግም ብዬ በውስጥ ነገሮች እንዲያልቁ ብዙ ተሞክረዋል። አሚሮች ተመርጠው ነበረ። አሚሮችን ራሱ ተረግጦ ነው የወጣው መጨረሻ ላይ ማለት ነው። የነበረው ነገር ታውቁታላችሁ። ቴሌግራም ላይ ግሩፕ ላይ ያላችሁ ልጆች ታውቁታላችሁ ማለት ነው ያለውን ነገር ማለት ነው። ኢብራሂም አሁን ከረንትሊ ስላነሳው ነገር ስለምትፈልገው ነገር ከረንትሊ ማለት ነው ስለምትፈልገው ነገር አሁን ከረንትሊ ስለምታነሳው ማለት ነው አራቱ ይናገር ምናምን ነገር የምትልበት በኋላ ባክግራውንድ ስለነበረ ነው። ስለሱ ጠይቀኝ ከፈለከው እፈቅድልሃለሁ። ምንድነው የምትፈልገው? ስለ አራቱ ሰዎች ምናምን ሰለምቴዎችን ጉዳት ነው ምናምን ያልኩ ፖለቲካ ሲሰራ ነበር። እስቲ ይሄው ክፍት ላድርግልህ አውራ ይሄው ህዝብ ተሰበሰበት። ኦኬ እሺ መጥቻለሁ። በመጀመሪያም እኔ ስንዴ ቃል አዳምጥ ነው ያልኩት እንጂ ምንም የተናገርኩት ነገር አልነበረም። ይትሶክ ችግር የለም። ማውራት የቻላችሁትን ያህል አውርታችኋል። እኛ ሙስሊሞች ነን። እኛ ሙስሊሞች ደግሞ አኺራ አለብን አላህ ፊት እንቆማለን ብለን የምናስብነን የምናምንን። ስለዚህ መዋሸት አይጠበቅብንም። ውሸትም ተገቢ አይደለም። መናገር ስለቻለን አንዴ ሐሳቤ ልጨርስ ማውራት ይችላል። ምክንያቱም አሁን ሌሊት ነው እኛ ጋር ሰው መጠቀም አለበት። ስለዚህ አራቱ አሁን ሰው በጣም የጓጓው እሱን ነው። አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፈው እዚህ ጋር ከፈለክ ስለ ተቋሙም ስለኔም ስለፈለከው እድሉ ልስጥህ 5 ደቂቃ ሰጥቻለሁ ዘርግፈው። ኦኬ ቶሎ ለማውራት እሞክራለሁ 5 ደቂቃ ስላልክ ማለት ግን እናንተ ያው
ቤትህም ስለሆነ እንደፈለካችሁ አውርታችኋል ስለኔ በተሳሳተ መልኩ ማለት ነው። እስሚዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ፣ የሀያትን ምናምን አነሳ። አንድ እንድታስታውሰው የምፈልገው ነገር አለ። አንድ የተሳደብኩትን ስድብ አይ ነው በፊት ትክክልም አልነበርኩም። ከፋጡማ ጋራ የተሰዳደብነውን ስድብ አይ ቲንክ ከ40 ደቂቃ በኋላ ምናምን አፎይቱ ሉላ ተባብለን እንዳለቀሰች አስታውሳለሁ ምናምን። ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ። ያንን ነገር ዛሬ 5 ዓመት ይሆና ምናምን አካባቢ የደበረውን ነገር ዛሬ ለአምጥተህ እንደማስረጃ ማቅረብ እኔ እንዴት እንዳየኸው አላቅም። የሀያ ሰለምቲውን ብለሃል። ሰለምቲውን ሰድበ ሳይሆን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለሱ ልካለት ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው፣ ይሄ ስክሪንሾት ከዚህ በፊት እኔ ጋር ነበረ ብሎ አልነገረህም? ይሰማል። አንድን ስክሪንሾት ሴቶች እህቶች እያዞሩ ማለት ነው እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል። ያ ነገር ውሸት እንደሆነ አንተም ታውቃለህ። አቡሂር 5 ደቂቃ ተሰጥቶኛል አንድ ጊዜ። አቡሂራም ራሱ አቡሂራ ይሄን ነገር ነግሮሃል በሰዓቱ። ለምን ሀያትን ብለህ እንዴት እንደመጣህ አላውቅም። እሱም ብቻ አይደለም ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ። የሐሰት ወሬ እንደሚወራብኝ አሁን መሐመድም ይከሰስ ምናምን በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለው እኮ እኔ በህይወት አለው። ተቋሙን አታክ የሚያደርግ ነገር ተቋሙን እንደዚህ ያደርጋል እንደ ሌባ ምናምን ነገር ያደርኩበት ነገር የለም። ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያደርጋል ብለን ብንል ሰው ህዝቡ ይፈርድበታል፣ የደቡብ ፍርድ ይፈረድበታል ነው። እንደዚህ አላህ ፊት እንቆማለን። ተቋም እንደ ተቋም የሚመሰረት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም። ኦኬ አንድ ይሄ ነው። ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድነው? ትልቁ ነገር ቁርአን ነው። ኦኬ ቁርአን ላይ ገድል ብለህ ፈተሃል ነው። ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልহামዱሊላህ ቅድም ይክማ ምናምን ነገር ያልካት ልጅ ጋራ እንደው ላላ ብለሽ አፉ በይ ምናምን ነገር ብዬ የጠየቁበት አልፏል። ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ ራሴ ኢንተርቪው ሰራዋት። በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል። ዛህራን ማከብራ ሴት ናት። ግን ምንድነው የተባለው? አንተ ራስህ ስክሪንሾት ልከህ ለሆነ ሰው ማን ነው ጽሁፍ ልከህ እስሚዞ አንተን ነው የማወራው የዛህራ የእንተና ምናምን ነገር አንዴ ይቺ ልጨርስ። እሺ ሐሳብ ልጨርስ። እሺ ፍቀድልኝ በቃ ትንሽ አይ እንትን ሐሳብ ስላለኝ ፍቀድልኝ አንድ ጊዜ። እሺ ወይድ እኔ ዲስሬስፔክት አድርጌ ለማወራው እኮ 2 ደቂቃ ልስጥህ በደቂቃ እናወራ ብለን ነው እንዳይንዛዛ ብዬ ነው። ገባኝ። እሺ ገባኝ። እሺ ጨምርልኝ። እሺ ችግር የለም። ዛህራን ማለት ነው የራቁት ፎቶ አለኝ ብሎ ኢብራሂም ብሏል። በሉት ሲባል ቆይቷል። ይሄ አንተ ራስህ ጽሁፍ አላከም እስሚዞ ያ ጽሁፍ ግን መልሶ ለኔ ደረሰኝ። እንዴ በየዛህራ ጋር ደወልኩ። ዛህራ እንዴት ነው እኔን ደውለሽ ማትጠይቂኝ? እንደዚህ አይነት ወሬ ሰምተሽ ለምን ዝም አልሽኝ? እኔ በጭራሽ እንደገር አላልኩም ብዬ ዛህራ አልደወልኩልሽም? አላወራንም? አልተቆጣውሽም? እንዴት እንደዚህ አይነት ይሄ የሐሰት ክስ ሲወራብኝ ኢብራሂም እንዴት እንደዚህ ነገር ተናገርከኝ እንዴት ብለሽ እኔ ጋር አታጣሪም? ኦኬ ብዬ በሐሰት ማለት ነው። ይሁን አንድ የተሰጠኝ ዩኒፎርም አለ። ኢብራሂም እንዲህ ነው ይባላል። አንድ የተሰጠኝ ዩኒፎርም አለ። ምንም ችግር የለው። አላህ ፊት የምንተሳሰበውን አላህ ፊት እንተሳሰባለን። ኦኬ ዛህራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ። ኢብራሂም አንዴ
አንዴ መሐመድ ቆይ አንድ ጊዜ አሁን ይኸውልህ መሐመድ አንድ ጊዜ ደቂቃ አልቋል። ኢብራሂም አንደኛ ደቂቃ አልቋል። ኧረ አንዴ ይኸውልህ ቆይ የተጨመረልህ አልቋል። አንዴ መሐመድ አቢቢ አንዴ 2 ደቂቃ አልቋል። ሐሳቤን ብቻርስ ጥሩ ነበር እኮ 2 ደቂቃ ተጨመረልህ እኮ አንተ አላልቃለህ እኮ ኢብራሂም ማለት ልናድር ነው ማለት እኔ አሁን ራሱ በጠዋት ተነሳው ይሁን ራሱ እንትን ነው ሌሊት ነው ራሱ ማለት ነው ባንተ ጉዳይ ማለት ግን እሺ የመጨረሻ ንግግር ልናገር የሆነች ሰከንድ ነገር ወይ ትናገራለህ ድጋሚ ተጣጣለ ሰከንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ተጣጣለ ችግር የለውም መጀመሪያ እናገራኛም ማለት 5 ደቂቃ እንትን አለ እንደገና 2 ደቂቃ ተጨመረልህ አሁን ደግሞ እንደገና የሱቢ ሰላት ልሰግድ ስለሆነ ነው ለዛ ነው ሰግዳለህ ኢንሻአላህ አላህ ይቀበልህ 2 ደቂቃ ለኔ ይሰጠኝ ይኸውልህ የተጠየቀው ጥያቄ ምንድነው ተቋሙ ጋር ያለ ችግር ምንድነው ነው የተጠየቀው ጥያቄ ተቋሙ ላይ በነበር ቆይ እሱ እኮ አንዴ ቆይ ለምን አታዳምጥም እሺ በአላህ ማለት ልክ እንደ እንትን አታርገው ሌላ ቦታ እንደምታወራው አታድርገው ማለት ብዙ ሰው ስላለ ሪስፔክት ታችላለህ ሰው እንኳን ሰጥ ተቋሙ ላይ ሆዲፍቸው አያገባኝም ስለዚህ ተቋሙ ሆዲፍቸው ምንድነው የተፈጠረው ስትባል አይ እኔ እንትን ነው በቃ መናገር አልፈልግም ራሳችሁ ደረሱበት ምናምን ያልከበታል ታሳውሰዋለህ እሱ ምን እያልክ ነው ወሂድ ራሳችሁ አይወልኝ ብዙ ሰው ያዳመጣው እኔ ኦዲዮ አልከፍትም ወላሂ ለምን እንደማልከፍት ታውቃለህ አሁን አንደኛ ጊዜ የለኝም እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም ህዝብ ፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለ የተቋሙ ችግር ተናገር ፕሊስ እሱም ብቻ ንገረኝ የተቋሙ ችግር እኔ አንድ ነገር ልንገር እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ካንተ ጋር አገናኝቻችኋለሁ ችግር የለውም እሱ ላይ አይደለም አሁን ጥያቄ እሱ አይደለም ቆይ ስሚዞ ስላሳነሰው ነው ግድ የለም ኖ አይ አንዴ ተቋሙ ላይ ችግር አለ ወይ ተቋሙ ላይ በጣም ተቋሙ ነው የጠለሻውን እሺ ምን አድርጌ ነው ያጠለሻውታ እናንተ እኮ አሁን ያጠለሽታል ያላችሁ እኮ ነው ችግር ወላሂ እኔ አሁን መከራከር አይደለም ፈልገው ተቋሙ ብቻ አትንካ እኔ እንደፈለክ አድርገኝ ምን ብዬ ነው ተቋሙን ማሳል እንዴ ተቋሙ ላይ ችግር አለ ወይ አሁን ብቻ አጣራለሁ አለ ወይስ የለም ተቋሙ ላይ ካንተ ጋር ችግር አለ ይኸውልህ አንድ ነገር ልንገርህ የሐሳቤን ማውራት ማልችል ከሆነ ልውጣ ለምን ትወጣለህ ምክንያቱም ሌላ ፖለቲካ እየተሰራ ስለሆነ እባክህ ማለት ብዙ ፖለቲካ እየተሰራብኝ ነው የሐሳቤን ማውራት የምችል ከሆነ ላውራ አላህን አትፈራም እንዴ ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታኸው ነገር ነው ትልቁ ፖይንት ለኔ ትልቁ ፖይንት እኮ ገድል እኮ ነው ትልቁ ፖይንት እሱ አይደለም አቡሳላ ይጠራ ለኔ ገድል አይደለም እሱ አይደለም ፖይንት ገድል ነው ብለህ ፈታኸው ይሰልፈታም ግን እኔ ያው እኔን ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው ወይ አይ በቃ እኔ ሱቢል እስከድ በቃ ግድ የላችሁ ምን ይሉት እንደዚህ አሁን ጥለው ልትሄድ ነው አሁን ወይዶ እኔ ባወራው ነገር ላይ አንድ ወጣ ወላሂ ማንንም አላወጣውም ራሱ ሄደው አይ ቲንክ እናንተ ራሳችሁ ችግር አለባችሁ አይ ሰው ይወቀው አይደለም ኡስታዝ ወሂድ with all due respect በጣም አከብራለሁኝ ነገር ግን ልጅየውን ራሱ ያለበትን ADHD ሞር እንትን ፕሮፔንሲቲው እንዲጨምር ነው ያረክ ያለው በቃ if it is personal ጉዳይ እኔ ፖይንቶችን ነው እኮ ያንዳንዱ ነገር ይኸውልህ ፐርሰናል ከሆነ ካንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለህም if it is personal እኔ እናንተ ፐርሰናል ልንጣላ እንችላለን ፐርሰናል ስለ የተጣላውን ጉዳይ ላይቭ ከፍተህ ማውራቱ ምንም ጥቅም የለውም if it is የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው የራሱ የሆነ ደግሞ ከናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱን ፈልገህ አይደለም እዚህ እንትን የመጣው የምታገኘው ከአላህ ነው እኔ የፈለገ የኔ ብልግና በጣም የሆኑ ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የፈለኩት ምንድነው ህዝቡ በማወቁ ነበር እንጂ እኔን አይደለም ህዝቡ በማወቁ አንተ የምታገኘው ምንድነው እስኪ ንገረኝ የትውልድ ነው ተቋሙ እኮ ወላሂ በጣም የተለፋበት እኮ አሁን እኔንም ራስ ኮንፊውዝ አታድርጉኝ ተቋሙን ከሆነ በህግ አግባብ ይጠየቃል ከሆነ I can pay everything የሚያስፈልገው የሚጠየቅ ድረስ ህዝቡ ውስጥ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ we don't care about ስለህዝቡ አይደለም ስለህዝቡ ነው አንተ የምትጨነቀው ነው አይደለም ተቋም ነው በፖለቲካ ተሰርቶ ሊፈርሱላ እኮ ይችላል ተቋም
አይ ቲንክ አንተ ራሱ ወሂድ አንተ ራሱ ዩ አር እሱ ከሚሰራው በላይ ተቋሙን እንዲጠፋ ትፈልጋለህ ማለት ነው። ኖ አይ አልገባህም። ፖለቲካ መጥፎ ነው በጣም ለዛ ነው ለማጥራት የመጣ ነው። አኺ ፖለቲካ ምናምን ይሄ በነገራችን ላይ ይሄን ነገር ተነቅሳችሁታል እናንተ ራሱ ፖለቲካ ነው ፖለቲካ ሰራብን ፖለቲካ እንዲያደርገብን ምናምን ምትሉ እንደዚህ የሚባል ነገር የለም። and the guy is literally attacking the organization ኤቪደንስን ጋዘር አድርገህ ሱ ማድረግ ነው። እኛ የሚያስፈልገውን የአቃቤ ወይም ደግሞ ይሄ ክሱን የሚመሰርት ሰው የሚያስፈልገውን ወጪ እንከፍላለን። መጠየቅ ባለበት መልኩ ይጠይቅ። ፐርሰናሊ ካንተ ጋር ያለ ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም። አንተ ሲጀመር እሱ እንድትናገር እሱ ከሱ ጋር ቁጭ ብለህ እንድታወራ ማንፈልግም። እኛ we are ፊት ለፊት አለን እኛ እናናግረዋለን። ስለዚህ ጉዳዩን በቃ እሺ በውስጥ መጨረስ እንችላለን። ፐርሰናል ያለውን ጉዳይ ራስ መታት ታች ያየሁት መሰለኝ። ራስ መታትን አስገቡት እስቲ እሱ እንኳን ቢያንስ ተረጋግቶ ያወራል። እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አድርገበት እስከ ድረስ ራስ መታት ገባካል። መርሃባ መሐመድ ወንድም መሐመድ ያለው ነገር ትክክል ነው። እኔ ኡስታዝ ባያወራበት ደስ ይለኛል። እኛ እንትን እንለዋለን ብዬ አስባለሁ። እና አሁን ላወራው ነገር ላይ በነገራችን ላይ የ5 ዓመት ነገራቶችን አመጣ። ሲጀመርም ብላቸውም እኮ ይቅርታ ጠይቄያቸዋለሁ ምናምን እያለ ነው። ከመጀመሪያውም እኮ የጥሉ መነሻዎችን ነው እየዘረዘርን ያለ ነው። እንደዚህ አይነት ነገራቶችን ሲያደርግ ታውያል። በኋላ ላይ መጸጸት አለመጸጸት አንተና አላህ ጋር የሚቆይ ነው። ነገር ግን ከጠቋሙ የመውጣት ሰበብ እንደዚህ አይነት ስድቦች ነው። ከስድቡ ከወጣ በኋላ አቁመዋል አላቆምከውም እሱ ሌላው ለአላህና ለአንተ መንተው ነገር ነው። ሲቀጥል ደግሞ ከወራቶች በፊት ይክማ የተባለ በኋላ ላይ ይቅርታ ጠይቄያታለሁ ስትል እኛ እኮ አሁን እኮ ይቅርታ መጠየቅህ በውስጥ ብትላት የሆነ ነገርም እኮ አይደለም ችግሩ። ነገር ግን አንድ ዳዕዋ ላይ እየሰራ ነው ያለ ሰው የሚባል ሰው እናትሽ እንዲትሆን ብሎ ሲሳደብ ምን አይነት አመለካከት ነው ለሰዎች የሚኖረው? ምን አይነት አመለካከቶች ነው ለሰዎች የሚኖረው? ሲቀጥል ለዛሃራ ብሎ ያለው ዛሃራ እስሚዞ ወሂድ እንዲሁም ደግሞ ማን ነው አሲያ በጠቅላላ 4 ነው። አሁን የእርሱ ጓደኛ የሆነ ሰው እኔ ሁለቱን አንድ ላይ አድርጌ ብጠይቃቸው በጣም ደስ ይለኛል። አሁን የእርሱ ጓደኛ ቅድም ገብቶ ሲያወራ የነበረው የእርሱ ጓደኛ ሆነ ነበር ሲያወራ የነበረው እርሱ ነው መጥቶ ለኔ በአካል የነገረኝ ይሄ ነገር እንዲያለ ነው። ስለዚህ እናንተን ሊናገራችሁ አይገባም ምን ያስቆማለሁ ብሎ የነገረን ለሱ ነው። ለዛሃራም ንገራት ያለኝ በነገራችን ላይ ራሱ ልጁ ለዛሃራ ንገራት ለወሂድ ንገረው አስጠንቅቃቸው እንዲህ ነገር እያለ ነው ብሎ ያሉኝ ማለት ማን ነው? አሁን የእርሱ ጓደኛ አላህ ነፃ ሲያወጣን ማለት ያን ሁለቱን ደግሞ አንድ ላይ አድርጌ ማውጣት እችላለሁ። ሲቀጥል ደግሞ እንደዚህ አይነት ትኩረት መስጠቱ አስፈላጊ አይደለም ብዬ አስባለሁ። ግን እዚህ ሚዲያ ላይ አሁን የቀረው ነገር አሁን ኡስታዝ ሲጠይቀው የቀረው ነገር ገድል ነው ያለው ነገር ከሆነ ያ ከሆነ አሁን ይምጣና ይጨርሰው። ከዚህ በኋላ እዚህ ቲክቶክ ላይ ሌላ ወከባ ሲያስነሳ እንዳንመለከተው። ሌሎች ወንድሞች እህቶች ዳዕዋ በሚሰሩበት ሰዓት ላይ ለማደናቀፍ እንዳይሞክር አሁን ይፈታ፣ ከዛ ይብቃ። ይሄ ከሆነ ችግሩ ማለት ነው። እኛ ደግሞ በጣም ብዙ ችግር አለብን እሱ ላይ፣ ግን ያን ሁሉ ታግሰን አልፈን ነው እየመጣን ያለን። ገድል ብሎ ይመጣል ያ አላህ Subhanahu Wa Ta'ala ነው። አሁን ምን መሰለህ ያልገባ ነገር መሐመድም እንዳለው ማናት አዲስ መሐመድ የጠበቃዋን አናግረናት ነበር። እኛ አናግሬ ነበር እኔ ራሴ ማለት ነው በህግ አግባብ በሚለው ነገር ማለት ነው። እና ጠበቃዎች ምንድነው ያሉት የ2 ዓመት እስራት ማለት ነው እንትኑ ዶክመንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የ2 ዓመት እስራት አለው 200 ሺህ ብር ቅጣት አለው። 200 ሺህ ብሩን መክፈል ካልቻለ 400 ሺህ ብር ተባለ። ያ ነገር አስፈራል። ልጁ አንድ ነገር ቢሆንስ በ2 ዓመት ውስጥ ማለት ቢከፍርስ ምናምን በቃ ይሄ ነገር ነው። እኛው ተቋሙ ትንሽ እንትን ያለው የነበረው ማለት ነውና ከዛ አንፃር ነው ኤኒዌይ ምንም ችግር የለውም። ሌላው የአራቱ ነገር በጣም ያናፈሱት ያሉት ነገር ትንሽ ልናገርና አይ ቲንክ እኛ ምን ላይ ማለት ነው እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ የተቆረቆሩት አልገባኝም። እኛ ሲጀምር ጀምሮ እኔ አንድ ግለሰብ አይደለሁም እኮ ያለሁት ቡድን አለን። እኛ የራሳችን ቲም አለን። በራሳችን ቲም ተነጋግረንበት ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን 4 ሰዎች አሉ ጥንቃቄ ያድርጉ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያው ነው የመጡበት አመጣጥ
ኡማውን ለማስመታት ነው ሞራሉን። ሰለምቴዎችን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው። ለሌላ ነገር አይደለምና እንዳደነግጡ ብለን አስጠነቀቅን። ሌላ ነገር ምንም አይደለም። አራቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው? ቡድን ውስጥ የላችሁበት። የኛ የራሳችን ቲም አለን። ይሄንን መናገር አለብህ፣ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም። ራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? እኔ እኮ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያልነው። በተረፈ ደግሞ እርስ በርሳቸው እኮ ነው እኮ የሚገላለጡት። ያውቃሉ እኮ እኛ ወንድሞችና እህቶች እርስ በርሳቸው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው ራሱ ማለት ነው። አንደኛውን ከእሱ ነው የጀመረው፣ እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ። ሀክ ተደራርገው እርስ በርሳቸው እኔ ሀክ አደረግኩኝ አላልኩኝ፣ ሀክ አስደረግኩኝ አላልኩኝም። ሀክ የተደረገበት ኤቪደንስ እጃችን ላይ አለን ያልኩት እንጂ እኔ ሀክ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም። አለቀ። እኔ ማውቀው ማለት ነው። ይህ ልጅ ራስ መታት ባልገባው ነገር ነው ዝም ብሎ እንትን የሚለው ማለት ነው። ራስ መታት ትልቁ ችግሩ ሂስድ ነው። ልንገራችሁ፣ ምቀኝነት ነው። የድሮ አፕዴት አላደረገውም። ንጽጽሩን ተነግሮታል ራሱ። አሁን ኮምፓራቲቭ ሪሊጅን ዘምኗል፣ አፕዴት ሆኗል። አንተ ትልቅ ሰው ነህ። 47 48 49 ዓመት ውስጥ ነው ያለኸው። ስለዚህ ያለህ አማራጭ ወይ አድሚት አድርገህ አሁን ላይ ያለውን ኮምፓራቲቭ ሪሊጅን መቀበል ነው ያለብህ፣ ወይ ደግሞ ኮምፓራቲቭ ሪሊጅን ራስን ማግለል ነው ያለብህ። ትናንትና የመጡት እነ አነስ እነ አህመድ ለሚያደርጉት ለኮምፓራቲቭ ሪሊጅን እኔ ራሴ አድሚት አድርጋለሁ። አዲስ ነገር ይዘው ይመጣሉ ብዬ ስለማምን እንጂ ለምን እኔ ያልኩት ነገር ካልሆነ ደግሞ አይባልም። ኮምፓራቲቭ ሪሊጅን ዘምኗል። ስለዚህ ይሄ ነገር የሚያስቀና ከመጀመሪያውኑ ጀምሮ ቲክቶክ ከመጣው ጊዜ ጀምሮ መድረኩ የያዘው ነው። አንዳንዶች እየመጡ መድረኩን ይይዙታል፣ ይቆጣጠሩታል እያልክ ሐሜት አሽሙር ስትናገር ብዙ ሰው እየገረመው ነበር ራሱ ማለት ነው። በጣም ታግሰናል። 2 ዓመት ሊሆነኝ ነው። ከመጣውበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው። ይሄ ነው ያንተ ችግር ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገህ እንደዚህ አሰማርተህ እኔ ምን ውስጥም የለውበትም ብዬው ይቅርታ ተባብለን በስነ ስርዓት የተለያየን ሰዎች ነን። አሁን ምን ሆነ ነው ከእንደገና የሚያገረሽብህ? አላህ ያንሳልህ፣ ወላሂ አላህ ያንሳልህ። እኔ አንድ ቀንም ስምን ሚዲያ ላይ ጠርቼ አላውቅም። አንተ ግን ቪዲዮ እየሰራ ነው ለካፊሮች ግባ ስትሆን የነበረው። ቢያንስ ኮምፓራቲቭ ሪሊጅኑን ማሰብ አንዳንዴ ስሜታዊ ትሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግልያለሁ መንጋ እያልክ ትሳደባለህ። ከኮምፓራቲቭ ሪሊጅን ራሴን አግልያለሁ እንትን ብያለሁ ምናምን ነገር የማንም ቡድን ውስጥ የለውበት። ምን አስወራ? ትልቅ ሰው አይደለህ እንዴ? ነጭ ጺም ነጭ ጸጉር እኮ አብቅለሃል። በጣም የስንት ታላቃችን ነህ እኮ፣ ትልቅ ሰው ነህ። 47 48 49 በጣም ትልቅ ሰው ነው። እነ ኢምራንን እነ ስሚዞን ተወልዳቸዋለህ። እንደ ህፃን ነው የሚያደርግህ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ስርዓት መልስ መች ትሰጥና ነው? ስታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይ ዱ ሪስፔክት ዩ በጣም አከብር ነበረ። ያሳዝናል። ኦኬ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ ጀዛከላህ ፈረፍታ አድርግ። ወንድሜ መሐመድ ወይም ቢላል ያልከው ነገር አለ። ተቋሙ ላይ ችግር አድርሶብኛል የሚል ከሆነ እሱም ሆነ ማንም ሰው ተቋሙን መክሰስ ነው። በቃ ሌላ ምንም እንትን የላችሁም። አንዴ ነው ስለ በተደጋጋሚ ቁርአን ያሉትን ነገር የተፈታ ነገር እኮ ነው። ግድ ከእናንተ ፊት መፈታት አለበት እንዴ? ከእናንተ ፊት
ኡስታዝ ጠይቆ መመለስ አለበት። ያለቀ ነገር ነው። በውስጥ አልቋል፣ ከኡስታዞች ጋር አልቋል ተብሎ እንደገና ወደ ኋላ መመለስ ምንድነው? በቃ እረፍት አድርገው ኡስታዝ። በዚህ ቢዘጋ መልካም ነው ብዬ አስባለሁ ኡስታዝ። ኦኬ ኤኒዌይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኺ ሰልማን የምትለው ነገር ካለ ከመውጣቱ በፊት አጠር አድርገህ የምትለው ነገር ነሲሃ ነገር ካለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ደህና ናችሁ ወይ? ሌሎች እህት ወንድሞች እንደምን አላችሁ? ኢንሻአላህ ኡስታዝ ከፈቀደ 1-2 ደቂቃ የሆነ ሐሳብ አለ ኢንሻአላህ። ሻውራና እንጣው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ እዚህ ጋር መናገር የምፈልገው ነገር ምንድነው? የኡስታዜ ደረጃም አይደለም ልክም አይደለም ማለት ከሱ ጋር ንቀህ መተው የተሻለ ነው ለአላህ ብሎ መተው። ነገር ግን ኢብራሂም እዚህ ጋር አደራ ምልህ ነገር ኡስታዙ ሄዳ አፏልህ ማለት ሙስሊሞች አፏሉህ ማለት ከአላህ Subhanahu Wa Ta'ala ዘንድ ያለው ወንጀል ይፋቃል ማለት አይደለም። ከአላህ Subhanahu Wa Ta'ala ዘንድ ምንድነው ወንጀሉ ብትለኝ ከካፊር ጋር ወግነህ አማኞችን የምታስመተው ነገር ሚን ሲፋቲል ሙናፊቂን ነው። በዚህ በግልጽ ነው መናገር የምፈልገው። አቂዳን ይነፈያል፣ አቂዳን ይነካል። ወኹሱሰን ዑለሞች ኢጅማ ያደረጉበት 8ኛው ከእስልምና ከሚያስወጡት ማለት ነው ማዕሩፍ የሆኑትኝ ከእስልምና ከሚያስወጡት ምንድነው? ለሙሽሪኮች ግባት መሆን፣ አማኞችን አሳልፎ መስጠት። ይሄ የሙናፊቅ ባህሪ ነው። ጥንቃቄ እናድርግ። አሰልን ከካፊሮች ቤት ሂዶ ስለ ሙስሊሞች ነው አታ እንካነ ቢሰሩ እንኳን አደባባይ ላይ ይሄንን አስተካከል ብለህ ረድ ልታድርግ የምትችልበት በእስልምና ያለው ነገር ምንድነው? ሽርክ ቢዳን የሚሰራን አካል ያንን ተኽዚር ታረጋለህ። ከዛ ተጠንቀቁ ትላለህ። አይብ ነገር ከሆነ ሙስሊሞች ጋር ተሰትራለህ፣ ዋጅብ ነው። አውለል ኡሙር አሲትር ነው። እንካነ ፊ እንደው ቢከሰት እንኳን ማለት ነው አይብ ቢኖር ቢከሰት ተሰትራለህ። ሀታ እንደዚህ በግል ማውርቻለሁ። በጣም የገነገነ ችግር አለብህ። እኔ አንዳንድ ጊዜ በእስልምና ሁሉ ሻከካለሁ። ለምን ብትለኝ አቂዳን የሚያፈርስ ነገር ነው እንትን የምትለው። እኔ ለምሳሌ ከአንድ ሙስሊም ወንድሜ ጋር ብጣላ ከአንድ ሙስሊም ወንድሜ ጋር ነው ችግሩን ለማጣረቅም ሆነ ችግሩን ለመፍታት እንትን የምትል። አንተ ለካፊሮች ግባት አትሁን። አቂዳን ይነፈያል። ይሄ ሰዎችን ልብ መስበሩ ምናም ቀላል ነው። አቂዳን ግን ተጠንቀቅ። ከነ ኢሳቅ እሸቱ ጋር ሆነ ሰሳራው የነበረውንም አውቃለሁ ስለነበርኩም አንድ ከሌላ ከካፊር ቤት እንኳን ገብቶ ሀታ ኡስታዞች በቁርአን ተፍሲር እየተሳሳቱ ምናምን አንተ ምን ሸይኹል ሙፈሲር ነህ እንዴ? አንተ ተፍሲሩ ጦበሪ ነው ወይስ ተፍሲሩ ኢብኑ ከሲር ሆነ ነው አንተ ሰዎችን ኤዲት ልታረግ የምትችለው? አላህ ልትፈራ ትችላለህ። والله አለም በኢልም በኩል ግን የኔ ብጤ ነህ። በቃ ግልጹ የምንነጋገር። አንዳንድ ጊዜ ባለጌ ካልተባለ በጣም ነገራቶች እንደ ጀብድ ያያየው ራሱን ማረም የሚያቅትበት አጋጣሚ አለ። አሪፍ ቀድርህን ወቅ ሀታ ኡስታዞች እንደ ኡስታዝነት ሌሎች አማኞችን በደረጃቸው ልትጠራ ይገብ። ይሄ ጋጠ ወጥነት አብሮ አልሰለመም። ሰዎችን የምታዋርደው ሀታ አንድ ዳኢነ ከሚል አካል እናትሽ እንዲትሁን በአደባባይ በኮሜንተን አደኮ የሆነ በኮሜንት ፕራይቬሲ ላይ ወይም ምንድነው ፕራይቬት ልደል ተናገርት እናትሽ እንዲትሁን እየተባለ ዳዋውንም ታስመታለህ። ይሄንን አላህ ልትፈራ ይገባል። ይሄ የአንድ ዳይ አኽላቅም አይደለም። እናትሽ እንዲትሁን እየተባሉ እየተሰደበ ማለት ነው። ካፊር ጋር ሂዶ እንዲናቸው ጭራሽ ራስን መኮፈስ ላላ ይሄ ራስን ከፍ ማድረግ ቂያስ ማድረግ ማወዳደር ከሌሎች እኔ በልጣለሁ ሀታ ሚን አመል ሸይጣን የሸይጣን ስራ ነው። የሸይጣን መንገድ እየተከተልክ ያለው አላህ ልትፈራ ይገባል። ስለሚጠቅም ነው። አላህ መፍራቱ ስለሚጠቅምህ ነው። ምክንያቱም ሸይጣን አደምን ምንድነው ያለው? እሱን ከአፈር ፈጠርክ እኔን ከሳተ አነ ኸይሩ ሚንሁ ያለበት አጋጣሚ ያለ። አንተን ራስ ልክ ከልጅባል እንደ ተራራ
ፈቷው ለጅና ውስጥ እንዳሉ የፈቷ ኮሚቴዎች እኔ ራይስ ነኝ ብለህ የምትቀርበው ነገር አላህ ልትፈራ ይገባል። በተፍሲሩም በነሁም በፊቂሁም በእያንዳንዱ ነገር በሶርፉም ገና እኮ ነህ የኔ ቢጤ ነህ በዕልም በኩል የኔ ቢጤ ነህ። ሰዎችን ዝቅ የምታደርገው ነገር አንተን ከፍ አያደርግህም። የአማኞች ባህሪ እኮ ብሎ ማለት አዚለቲል አለል ሙእሚኒን ለአማኞች ተናናሽ ሆኑ አይዘቲል አለል ካፊሪን ይሄንነቱ አለ። አንተ ደግሞ ቢላክስ ነህ ለሱና ወንድምህ አንበሳ የምትሆንበት ለሽርክ ሰዎች ለኩፍርያት ለሚሰሩ ሰዎች ሬሳ የምትሆንበት አጋጣሚ ነው ያለ። አላህን ልትፈራ ይገባል። ይሄ የአኺራ ጉዳይም ስለሆነ ሌሎች አደራ ምለው እህት ወንድሞች በሚጠቅማችሁ ነገር ላይ ጓጉ። በሚጠቅማችሁ አንዳንዱ የኮሜንት አርበኛ አንዳንዱ የነገር አሳዳጅ ፍታውራሪ ሆኖ ልክ ሙስሊሞችን ሲህር ይመስል ተፍሪቅ ለማድረግ የሚጥር አለ። ከተቻላችሁ ለማስማማት ሞክሩ። ጎራ የለያችሁ ግን ሙዘብዘቢነ በይነ ዛሊክ ልክ እንደ ሙናፊቆች ወደ አንዱ ዘንበል ወደዛም ይያላችሁ አቋም የለሽ አትሁኑ። የሙስሊሞች አቋም ጥሪት ያለ አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው። ከሽርክና ከሙሽሪኮች መራቅ ነው። ከሙብተዲና ከቢዳ መራቅ ነው። ጥሪትና ጥንፈፍ ያለ አቂዳም ሊኖረን ይገባል። ስለዚህ አቂዳን ልታስተካክል ይገባል። የአቂዳ ክፍተትም ስላለብህ ማለት ነው። የአቂዳ ክፍተት ያለበት ነው የሙናፊቆችን ሴራ እየሰራ የነሱን ሥራ እየተመሳሰለ ለካፊሮች ግባት የሚሆን። ስለዚህ አላህ Subhanahu Wa Ta'ala ልንፈራ ይገባል። በቃ የሆነ ጀብደኛ ይመሆን በቃ የሆነ ልክ ምንድነው ከጋራ የገዘፈ ሚስጥር ያለ ይመስል በቃ ለአላህ ልትፈራ ይገባል። አኺ اذا كنت مسلما በትክክለኛው እስልም ያለው ምትል ከሆነ በትክክሉና አቂዳን ሚነፈይ ነገር ሁሌም በዛ ነገር እንደሚንሃጅና እንዳቂዳ አድርገ አትያዘው ኢለ ማለት ነው። አፎን አረዘምኩ አፉ በሉኝ። ችግር የለውም። ጀዛከላህ ኸይረን ጀዛ። በቃ እንውጣ ሁላችንም ኢንሻአላህ። የሚቀጥለው ቅዳሜ እንገናኛለን። ዳዋ ሳምንታዊ ትምህርት ይኖረናል። ያው ከሰኞ እስከ ዓርብ አይመቸኝም። አሁን ስራ በጣም ስለሚበዛብኝ በጠዋት ስለምነሳ ምንድነው ማታ መገባው ነገር አይኖርም ማለት ነው ኢንሻአላህ። ከዛ አንፃር ነው ኢንሻአላህ ቅዳሜ የሚቀጥለው ቅዳሜ አላህ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ስለዚህ አሁን አይ ቲንክ ታርምኛለሽ ከተሳሳትኩኝ አላህ የሚወዱትን ይወዳል ነው የሚለው። እግዚአብሔር ግን ሰው ልጆችን አንኮንዲሽናሊ ያለ ምንም ቅድመ ሁኔታ እንዲያውም ቅድም ሬዲቲን ብሎታል ኃጢአተኞች ሳለን የወደደን ማለት ነው። ኃጢአተኞች ሳለን የወደደን። ስለዚህ እግዚአብሔር ፍቅር ነው ስንል አትሪቢዩት አይደለም ኤሰንስ ነው ባህሪ ነው። የባህሪው ምንነቱ ነው። እግዚአብሔር ፍቅር ነው ስንል ምንነቱ ነው። እና እግዚአብሔር ከዛ ከፍቅሩ የተነሳ ፍጥረታት ተፈጠሩ ምድርና መላዋ የሰው ልጆችም ተፈጠረን ማለት ነው። እና ይሄ ነው ልዩነታችን። እንደውም ከእስልምና ጋር ያለውትን ልዩነት አንደኛው ይሄ ይመስለኛልና God is love ይሄ የሚታየው የክርስቶስ መስዋዕትነት ክርስቶስ እግዚአብሔር ወልድ በስጋ መጥቶ የከፈለው መስዋዕትነት በራሱ የፍቅሩ መገለጫ ነው። እና ክርስቶስ ላይ ከፍቅር ውጭ ያየሽው ነገር አለ? የለም እኮ 100% ክርስቶስ ፍቅር ነበር በምድር ሲኖር 100%። ይሄ ነው የምትይበት ነገር እኮ የለም። ይሄ ያው ባህሪው ስለሆነ ኤሰንሱ ስለሆነ ማለት ነውና ቀጥሉ። አይ ቲንክ መቅዲ የሆነ ጥያቄ አላት መሰለኝ። አይ ዶንት ኖ እኔ እንጃ አላውቅም። አይ መቅዲ እንዴት ነው? መቅዲ ጥያቄ ካለሽ ጠይቂ። በጣም ሚኪዬ በጣም ይቅርታ ዛሬ ድምጼ ልክ አይደለማ፣ ትንሽ ቀንሷል። ሶሪ በጣም ቀኑ ሙሉ ብታይ ምንም ነገር ሳልበላ ነው የዋልኩት እና ለዛ ነው። እሺ ይቅርታ። ጾም ጀመርሽ? ለነሳ ጾም አይደለም ጌታ፣ ምንም ነገር በቃ ምንም ነገር አልበላሁና ለዛ ነው ትንሽ አቅም የለኝም ዛሬ ብዙ ለማውራት እና መቅዲ ቀጥይ ጥያቄ ካለሽ።
ኦኬ ስለዚህ ምንድነው በምን ኦኬ መቅዲ ጀመረች እሺ ሰላም ለእናንተ ሰላም ብያችኋለሁ አሁን ሚኪ ሲያወራ ምን አለ እግዚአብሔርን መገዛት ባርነት እንዴት ነው እንደዛ ነገር ብቻ ከእስልምናው ጋር ገናኝተክ ፈጣሪ መገዛት የሚለው ወደ ባርነት ወሰድከውና ፈጣሪ መገዛት ባርነት ነው ሚኪ ፈጣሪን መገዛት ባርነት የሚሆንበት ሁኔታዎች አሉ እንዳቀራረቡ ማለት ነው ስትገዢ እንደ ባሪያ የምትገዢ ከሆነ ባርነት ነው ስትገዢ እንደ ልጅ የምትገዢ ከሆነ ልጆች እኮ አባታቸውን እኮ ይታዘዛሉ ልጆች እኮ አባታቸውን ያገለግላሉ እና አንድ ባሪያ አባቱን እንደሚያገለግለው ሳይሆን እኛ አምላካችንን የምናገለግለው አንድ ልጅ አባቱን እንደሚያገለግለው ነው እኛ የምናገለግለው እግዚአብሔር ምክንያቱስ አስቀድሞ የወደደን እሱ ነው አስቀድሞ ወዶኛል በፍቅሩ ስቦኛል በልጁ ስቦኛል ስለዚህ እንደ ልጅ ነው ማገለግለው ነው እምገዛለትም እንደ አባት ነው አንድ ባሪያ ግን የሚገዛው አንድ ባሪያ የሚገዛው እንደ ባሪያ ነው ማለት ነው እንደ ልጅ ካልተቆጠረ እንዴት ምን ሊሆን ይችላል ቆይ ባሪያ ማለት ምን ማለት ነው ሚኪ ባሪያ ማለት ለእግዚአብሔርስ ባሪያ ብንሆን ችግር አለ ያልሆነ ማለት ነው ባሪያ ማለት የመንግስቱ የክብሩ ወራሽ ያልሆነ ባሪያ ይባላል ልጅ ስትሆን ስለዚህ ለእግዚአብሔር ባሮች አይደለንም ለእግዚአብሔር ባሮች ሲል መጽሐፍ ቅዱስ ከፍቅር አንፃር ነው ሪፈር እያደረገ ያለው አንድን ሰው ራሱን ባሪያ እግዚአብሔርም ባሪያ ሲል እኛም የእግዚአብሔር ባሮች ስንባል የፍቅር ሪሌሽንሺፕ ኤክስፕሬሽን እንጂ የኦንቶሎጂካል ሪሌሽንሺፕ አይደለም ገባሽ እኛ የተፈጠርንበት ዓላማ በራሱ ለባርነት ሳይሆን ባሪያ ተብለን ለመጠራት ሳይሆን ለልጅነት ነው የተፈጠርነው ግን ያው ቃላቱ ነው እንጂ በምን ታውቂዋለሽ ለምሳሌ የክርስቶስን የዘር ሐረግ ስትቆጥሪ ይሄድና የእንትኔ ልጅና የአዳም ልጅ የእግዚአብሔር ልጅ ይላል አዳምን የእግዚአብሔር ልጅ ነው የሚለው እሺ በቃ እዚህ ላይ ትንሽ አጭር ማለት ይቻላል በእስልምና አንድ ሙስሊም ራሱን የእግዚአብሔር ልጅ ነው ማለት ይችላል አንተ ለምን ከእስልምና ጋር ታነጻጽረዋለህ ሚኪ መጀመሪያ ስላነጻጸርኩታል ያወራንበት አንድ ሰው በእስልምና ራሱን ልጅ ማለት ይችላል ለምን ነው ልጅ ማለት የማይችለው በእስልምና ኦኬ ባጭሩ ምንድነው ልጅ የአባቱን የሆነ ነገር ሁሉ ወራሽ ነው ልጅ ሲባል በአባትና በልጅነት መንፈስ ነው እኔ አሁን ቤተሰብ ቢኖረኝ ልጅ ያለ እኔን የሚያገለግል ደግሞ ባሪያ ያለ ማለት ነው የኔን ነገር የሚወርሰው ባሪያው ሳይሆን ልጄ ነው ስለዚህ እኛ ለክርስቶስ ስንገዛ በምንድነው በደስታ መዝሙር 100 ላይ ቁጥር 2 ላይ በደስታ ለእግዚአብሔር ተገዙ በሐሴትም ወደፊቱ ግቡ ይልና መጨረሻ ላይ ምህረቱ ለዘላለም ምህረቱ ለዘላለም እውነቱም ለልጅ ልጅ ነውና እግዚአብሔር ቸር ምህረቱም ለዘላለም እውነቱም ለልጅ ልጅ ነውና ልጅ እግዚአብሔር ይመስገን ልጅ ስላረከን እግዚአብሔር አምላክ በልጅ በኢየሱስ ክርስቶስ እናመሰግናለን ይህ ቃል በአእምሮአችን
ይግባ ይቀመጥ። ይህንን ቃል ሰምተናል። ለህይወት ይሆንልን፣ ለመዳን ይሆንልን። አሜን ብዬ እኔ ዘግቻለሁ። አመሰግናለሁ። ይሄ ነው፣ ጨርሰናል። በቃ ሴና እኔ አው ወርቃ በጣም አመሰግናለሁ። እኔ ራሱ ወይ በቃ ማውጣት አለብኝ። እሺ ጋይስ አቅም የለኝም ዛሬ ተረዱኝ። እሺ አይዞሽ እና በርከክ ብለሽ ቃሌና ስላሰማኝ አመሰግናለሁ ብለሽ። አይ አመሰግናለሁ ግን እሺ በጣም አመሰግናለሁ። አሁን ከዚህ ሲወጣ ምግብ እበላለሁ። ከዛ ነገ በቃ ኃይለኛ ሆኜ እመጣለሁ። አመሰግናለን ሴሉ፣ ኤክሶ፣ ሚኪ፣ መቅዲ የክርስቶስ ጸጋና ሰላም ይብዛላችሁ። እሺ ቅዱሳን ተባረኩ። ወይ መቅዲ ወጣች እና ሚኪዬ ግን በጣም ይቅርታ እሺ። በእውነት ዛሬ ድምጼ ልክ አይደለም እና ሶሪ በጣም እኔ ምንም የተለየብኝ ድምጽሽ የለም፣ ግን ምግብ መብላት ካለብሽ ረፍት አድርጊ። ርቧት ነው እባክህ፣ ሌላ ምንም አይደለም። አንተ ሰው ቀነው ብሎ እንዲህ እኔ ግን የሆነ ነገር አለኝ። ምን ሞዴሊንግ ፈተና አለብሽ እንዴ? ኧረ አይደለም ነው ብቻ አላውቅም። በቃ ዛሬ ቀኑ ሙሉ ዘጋኝ፣ ምግብ በጣም አስጠላኝ። ከዛ ኧረ እንዲህ ጮገራዬ እንዳመኝ ብዬ እጅ ውስጥ ጠጣሁ። እንደ የኤርሚ ፍቅር እንዳይሆን ግን ታይተሽዋል። እሱን ፈታን እኮ እና መልካም ጊዜ ይሆንላችሁ። ቻው። ወጣሁኝ እኔ። ኧረ አታስቀኝ። ኤክሶ እስካሁን ዝም ብሏል። ኤክሶ ሰላም አትለን። ኤክሶ እንዴ አይ ግን እኔ ይቅር ብዬዋለሁ። እባክህ የራሱ ጉዳይ ይመቸው። ኦኬ እንደዛ ነው የሚባለው። ሴኑዬ በአእምሮሽ ውስጥ ማንም እንዲኖር ከክርስቶስ ውጪ አትፍቀጂ። በጭራሽ። ብቻ ግን አይ እውነት ለመናገር ሚኪ ተናድጄ ነበረ በጣም ማለት ሰው አስቀይሞኝ ነበርና ለዛ ነው ምግብ ያስጠላኝ። እኔ ግን በጣም ስሜታዊ ነኝ እኮ አሁን እንጃ በጣም አስቸጋሪ እንትን አለ። ቡና ጠጪ፣ ውሃ ጠጪ፣ ዳሪያጅ ስሜታዊ ስትሆኝ ዳሪያጅ። ቻው። ስማርት ቦይ ግን ፐርሰንት ነው ጌታን እየተቀበለ ያለው፣ ያንቺን እየቆጠረ ነው። በጣም ተሰቃየ እኮ ሚኪ። ኧረ ምን ይሻለዋል? ስማርት ራሱ በቅርቡ ከአብረን እናወራለን። ስማርት ባይ ዘ ወይ አይ ፕሮሚስ ስማርት ቦይ ከኔ ጋር ከቱላለ ትሞግተኛለህ። የሆነ ቀን ተስፋ አደርጋለሁ አንተም 100% ገቢ ትሆናለህ። በነገራችን ላይ ኤቭሪ ሰለምቴዎች ገቢ ትሆናለህ። በጣም እየተከታተለኝ ነው እኮ በነገርክ ላይ በየቤቱ ነው። እኔ እንን ተናግሬያለሁ። ሰለምቴዎች ላይክ አድርጉ፣ በውስጥ ቴክስት አድርጉ። እንደተለመደው ያልገባችሁን ጥያቄ ሚኪ ገደል እየከተተች ነው አለኝ። ከዛ እኔ ጋር ምናምን ኢየሱስ ነው ይላል እኮ አዮኒ። በጣም ያስቀኛል አንዳንዴ። ዲሲቪንግ ቴክኒክ ትጠቀማለች፣ እሷን ደግሞ እናፈርሳለን። ዮኒ ሰምተሃል በደንብ እናቸው። በቃ አመሰግናለሁ። ወረቃ ነገ በደንብ እንትን እንላለን። እሺ እሺ። ብለሲንግ እንቀበል እንጂ ከፕሮፌት። ኧረ ቆይ ወረቃ ፕሮፌት። ኧረ ቆይ እንደ ይሄ ነብይ አይደለም። ይሄ ሌላ ነገር ነው። ዛሬ ማለት ነው ሚኪ ቷስ ይሄ ሲመጣ ነው እንደምትወጣው ወራቃ ተው እንጂ። ምን ሆንሽ? ሲሜንት አጠፊያለሽ እንዴ? እየሰማ ምን ሆንሽ ትላለህ እንዴ? የማንንም ወሬኛ አስገብተህ እንዴት ታሰድበኛለህ? ምን ሆነሽ ነው? እኔ የማንንም ወሬኛ እንዴት ነው የሚያስገባው? እንደ አንቺ እኮ ነው የመጣው የገባው። ቤተሰብ እኮ ነው።
ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል፣ ሙስሊም ሊሳሳት ይችላል፣ ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ ይደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጌ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራሱ ምታት ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢላላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለ ነው። ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ንግግር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው። ሌሎችን ኢብራሂም ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለብህ ትከሰሳለህ፣ መጠየቅ ካለብህ ትጠየቃለህ። ከዛ ውጭ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል አላማ የለም፣ መብት የላችሁም ሲጀመር ማለት ነው። ከዛ ውጭ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደል? አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብለው የተናገሩ አህባሽ ልጆች አሉ። we don't care about them አላህ ጋር ሂሳባቸው ያለው። ከዛ ውጭ ያላችሁ ግን ሰዎች እኛ በሌላ ነገር ማንጠረጥራችሁ ናችሁ ሰዎች በራሳችሁ መንገድ ማስተማር ካለባችሁ አስተምሩ። ኡስታዝ ወሂድ ጋር የ6 ወር ኮርስ ወስዶ ትሬኒንጉን ወስዶ ኮምፓራቲቭ ዳዕዋ የጀመሩ ወንድሞችና እህቶችን ታርጌት አድርገን እንሰራለን የምትሉ ከሆነ ኦቅሲሙ ቢላህ በግልጽ ነው እናንተ ጋር የምንመጣው ማለት ነው። በሐላል መተን እንጠይቃችኋለን፣ በኮንቬንሽናል ህግ እንጠይቃችኋለን፣ በመጅሊስ በኩልም እንጠይቃችኋል ማለት ነው። ይሄን እንድታውቁት ነው የሚገባው። የኡስታዝ ወሂድ ይሄ የሰለምቴዎች መረዳጃ ተቋሙን በተመለከተ አላግባብ የምትከሱና ያልተገባ ነገር የምትናገሩ ሰዎችም እናንተንም ጋር የምንነጋገረው እዚህ ጋር አይደለም፣ ቲክቶክ ላይ አይደለም። ፍቃድ ያለውን ህጋዊ ፍቃድ ያለው ተቋም ነው። ህጋዊ ፍቃድ ያለው ተቋም ነው። ኢንተርናል እና ኤክስተርናል ኦዲት የሚያደርገው ተቋም ነው። ስለዚህ በዛ መንገድ ምን ይደረጋል? የሚከሰሰው ይከሳል። ስም ያጠፉ ሰዎችንም ደግሞ በዛው መንገድ እንከሳለን ማለት ነው። ይሄን እንድታውቁ ስለምንፈልግ ነው። ዳጌ ይሄንን ብቻ እንድትወስድልኝ ነው የምፈልገው። ከዛ ውጭ ያለው ምንድነው? ሰው አሁን የአላህን ሱብሓነሁ ወተዓላ ቃል የሚያስተምሩ ሰዎች እዚህ ቦታ ላይ ቢቀመጡ ይሄን ያህል ሰው አይሰበሰብም። ትልቁ ችግርም ያን ያለው ነገር ማዋሰድ የለመዱ ሰዎች አሉ። ሙስሊሞች እርስ በርስ ሲጣሉም ደግሞ አጀንዳ አድርገው መንቀሳቀስ የሚፈልጉ ሰዎች አሉ። ዳስ ኦል ፐብሊክ ላይ ማለት ነው። አንድ ካፊርን ነው የተሳደበው። አድሚኖች አውርዱ አላቸው፣ ሊያወርዱ አልቻሉ። መጨረሻ ላይ ስሜታዊ የሆንኩ ነው አለ። መጨረሻ ላይ በብልግና ተሳደበ። ልክ በብልግና ሲሳደብ ምንድነው ያደረጉት? ስብሰባ ጠሩትና አንተ አያገባህም አሉኝ። ምን ውስጥም የለህበትም፣ አያገባህም፣ እኛ ነው የምንወስነው አሉኝ። ይሄው ማን ነው ስሚዘው አለ። ሰበሰቡት። ስለዚህ ለዚህ ለኃላፊነት አትሆንም፣ ከኃላፊነት ከዛሬ ጀምሮ ተነስተሃል አሉት። አላመንኩበትም አለ። ረሱል ሰለላሁ ዐለይሂ ወሰለም ሰይፍ ያነሱ ነበረ ሲናደዱ ብሎ ሌላ የሌለ ሐዲስ ላይ የሌለ ነገር ምናምን ነገር መነጋገር ጀመረ። ምክንያቱም የተቀዳ ነገር ስላለ ማለት ነው። የተቀዳ ነገር ስላለ ማለት ቀርተው አሰምተውኛል። እኔ በቦታው የለውም ራሱ ምክንያታችን ይሄ ነው ብሎ ነገሩኝ። እንግዲህ ከወሰናችሁ እኔ ምንም ማድረግ አልቻልኩም አልኩኝ። ከዛ በኋላ መመለስ ይፈልግ ነበረ።
እኔ በግል ደረጃ ምንም ላደርግ አልችልም። ተቋም ነው ያባረረው። ይህንን የነበረው ልጅ ስሚዞ መጀመሪያ ይናገርና ከዛ ቀጣዩ እናገራለሁ። ስሚዞ እንዴት ነበረ ውይይታችሁ የነበረው? አይ ቲንክ ኡስታዝ አቡሩ መይሳም እደውልለታለሁ ፈጅር ላይ ከተነሳ። ይቅርታ ስሚዝዬ ሐቢቢ አፉ በለኝ። ትላልቁ እናንተ ኡስታዞች ጋር እኔ ማውራት አይጠበቅብኝም። እስቲ ኢብራሂምና ራስ ምታት ካሉ አንድ ሁለት ሰው እኔና አሚር እንውረድ፣ ወይም የተወሰነ ሰዎች ወርደን እስቲ እነሱ ይግቡ። እኛ በሌለንበት የሚባለው ነገር ስላለ ተረጋግቶ ማውራት ይችላል። ራስ ምታት እኔ ባለሁበት እናውራ ነው እያለ ያለው። ኢብራሂም ከታች አለ። ችግር የለውም። ሌላ ማንም ሰው እንዳይገባ ይግባና እኔ ልውረድ። ከላይ ያለው አትወረዱ፣ እናንተ አትወረዱ። ከላይ ለምሳሌ ሀያትን አወርዳታለሁ እኔ ሀያትን አወርዳታለሁ። ኢብራሂም ናገባ አንዳንድ አሳየኝ። ተረጋግቶ ማውራት ከቻለ ችግር የለውም። እሺ የነበረውን ስሚዞ ተናገር እና ከዛ በኋላ ኢብራሂም ይናገራል በወቅቱ የነበረውን ነገር። ሀሳብ መስጠት እችላለሁ? መጀመሪያ እየሰማሁ ስለነበረ አሁን ተረጋጋ። ቅድም ስታቋርጠን ነበር። አሁን ኢብራሂም ነው ወይንስ አሁን ስሚዞ ይናገርና ከዛ በኋላ እናታወራ። ተረጋግቼ ማውራት እችላለሁ። ሀሳብን እየጠየቅኩ ያለሁት ስሚዞ ያወራና መጀመሪያ የተነሳንበት ፖይንት ስለ ተቋም ሳይሆን መጀመሪያ የተነሳው ይኸውላችሁ አልፈለግም። ቁርአኑ ነው። እንደዚህ ነው። ይኸውላችሁ ስሚዞ አውራ ቀጥል። ኦኬ ያው ተቋሙ ላይ በተሰበሰበበት ሰዓት ላይ ከመጀመሪያው ሚዩት አድርጎ አንዴ አታቋርጥ። መረጃ ምክንያት አታድርግ። ኢብራሂም በኋላ ላይ ይዣለሁ። አይደለም ልጠይቅ ነው። ስንት ደቂቃ ነው የምታገሰው? ችግር የለም ታገስ። ስንት ደቂቃ ልታገስ እኮ ነው ያልኩህ። ችግር የለም የመረጃ ምክንያት አታድርገው እባክህ። እስክጨርስ ነው የምጠብቀው። ኦኬ ጨርሶ እስከሚያወራ ድረስ ታች ወርደህ አዳምጥሽ። እሺ አሁን የምናወራው ነገር በነገራችን ላይ እስከዛሬ ላይፍ ከፍተን አውርተን አናውቅም። እኔም አውርቼ አላውቅም። ኡስታዝ ወይድም አውርቶ አያውቅም። የተቋሙ አባላቶችም አውርተን አናውቅም በየትኛውም አጋጣሚ ማለት ነው። ነገር ግን በተለያዩ አጋጣሚዎች በተዘዋዋሪም ሆነ በቀጥታ ስማችን እየተነሳ ሲነገር ነበረ። ከዚህ ቀደም አይታችሁ ከሆነ ላይቮች እየተከፈቱ የራቆት ፎቶ አለኝ የሚሉ አይነት ቪዲዮዎች እጄ ላይ ያለ አሁንም ጭምር፣ እንዲሁም ደግሞ ከእርሱ ጋር ያለ አሁን ላይ ያለ ልጅም ጭምር ምን እንዳለ አሁን እዚህ ሁለቱንም ማገናኝቼ የምናወራው ነገር ይሆናል። ኡስታዞች እንደዚህ ይሆናሉ፣ ኡስታዞች እንደዚህ ይሆናሉ እያለ ሲያወራ የነበረው እንደዛ ሁሉ ሲባል ለአንድም ጊዜ መልስ አልሰጠንም። ብዙ ሰዎች የተሳሳተ አመለካከት ይዘውም ሊሆን ይችላል። ለምን አገለላችሁት፣ ለምን ታገላላችሁ የሚል ነገር የመጣው የምር እንደዛ እንኳን ሲባል ቲክቶኩ ሰፊ ነው። ማንንም ሳይነካ መስራት የሚቻልበት መንደር ነው ይሄ ቲክቶክ መንደር። ነገር ግን እንደዛ እንኳን ሲባል መልስ አልሰጠንም። ነገር ግን አሁን ለአንዴና ለመጨረሻ ጊዜ ይጠራ ዘንድ እንግዲህ ከተቋሙ ጀምሮ ሲያወራ የነበረውን ለመመልከት ለምሳሌ ትላልቅ ተቋማቶችን ከገነባ ሰው መካከል ትልቅ አሻራ ያሰረፈ እየተባለ ሲልለት ነበር አንድ ከሱ ጋር ያለው ወንድም ማለት ነው። አሁን እርሱ ልጅ ምንድነው ለዚህ ተቋም ያበረከተው ሲባል እኔና ኢብራሂም የቦርድ አባላቶች ነው። የቦርድ አባላት ሲባል እዛ ቦርድ አባላት ላይ ነገራቶችን መከታተል ነው እንጂ እንደ ሌሎች ወንድሞች ትልቅ የሥራ ድርሻ ያለን አይደለንም። ወይም ገንዘብ ያዥ ወይ ጸሐፊ ወይ ምናምን የሆነን አይደለንም። እዛ የቦርድ አባላት ውስጥ ነን። ይሄ ልጅ የተቋሙ ማሰባሰብ ላይ አንድ ቀን ቀርቦ መጅሊስ ላይ 3 ሰዓት ላይ ምናምን ቀርቦ መታወቂያ ሰጥቶ ቸኩሎ ስለነበር ትቶ ሂዷል። ከዛ ውጪ ምንም አይነት እኔ እንትኑ ትልቅ አሻራ ያሰረፍኩ ነኝ የሚለው ምኑ እንደሆነ አላውቅም። ምክንያቱም እኔ እና እሱ የቦርድ አባል ነን እንጂ የሥራ ድርሻ ያለን ትልቅ የሥራ ድርሻ ያለን ጸሐፊ ምናምን አይደለም። ከዛም በኋላ ምን ተከሰተ? ይሄ ልጅ ተሳደበ። እዚህ ግሩፕ ውስጥ መግባቱ ራሱ ነበረ፣ ክርክር ነበረው። ነገር ግን ይሄ ግሩፕ ውስጥ ከገባ በኋላ ምርጫ ተመረጠና እንግዲህ በእኔ ላይም ክርክር ተነስቶ ነበር በሰዓቱ እድሜው ትንሽ ነው በሚል ኢብራሂም ላይም ደግሞ እንደዚህ አይነት ስድቦችን ይናገራል በሚል ኡስታዝ ወይድ እኔን ችግር የለውም እኔ እወጣለሁ ብሎ እኔንም ማስገባ፣ እንዲሁም ደግሞ እሱንም በስድብ ምናምን ችግር የለውም ብሎ እርሱንም ማስገባ። ወይድ ቅበተ ኢስላም የሚል ብዙ ሰዎች ያሉበት ምርጫ ተደርጎ ነው። ከዛ እዚህ ግሩፕ ውስጥ ሆኖ እዚህ ግሩፕ ውስጥ በነበርንበት ሰዓት ላይ
ሰዎችን መሳደብ ጀመረ። እናትሽ እንዲትሆን የመሳሰሉት ነገራቶች ማለት። ከዚህ በፊት በሱ የተሰደቡ ሰዎችን ካስታወሳችሁ ኡሙ ዩኑስ የተባለች እህት እናትሽ እንዲትሆን ብሎ ሰድቧታል። ፋጡማ መሐመድ የተባለች እህት አስታውሳችሁ ከሆነ ቀን ሙሉ እያለቀሰች የዋለችበት አጋጣሚ ነበረ። እናቷ ክርስቲያን ነች እና ክርስቲያን ሆና ሙታ እኔ ጀነት ውስጥ እንኳን ማግኘት አልችልም ብዬ ራሴን እየወቀስኩ ባለበት ሰዓት ላይ እናቴን ጭራሽ እናትሽ እንዲትሆን እንዴት ይላታል ብላ ቀን ሙሉ ስታለቅስ የነበረችበት ጊዜ ነበረ። ሲትራ የምትባል እህት እዚሁ ቲክቶክ ላይ እንደውም እንዴት አንድ ንጽጽር የሚሰራ ኡስታዝ እናትሽ እንዲትሆን ይለኛል ብላ እስልምና ለቅቄ እወጣለሁ ብላ ነበር። በዛ ሰዓት ላይ አስታውሳለሁ እና አቡ ሳላ የመሳሰሉት ናቸው አውርተው የመለሷት። ከዛ በኋላ ወንድሟም ሰልሞ አዩብ የሚባል እዮብ የነበረው ወደ አዩብ ተቀይሮ የሰለመች ልጅ ነበረች ካስታወሳችሁ። እንዲሁም ደግሞ ሀያት ሰለምቲዋ የምትባል እህትን እንዲሁ እናትሽ እንዲትሆን ብሎ በመስደብ ማስረጃውን እያወጡ አሳያቸዋለሁ። ይህን ሁሉ እናትሽ እንዲትሆን እያለ ሲሳደብ ነበር። በዛ አጋጣሚዎች ውስጥ አሁን ኡስታዝ እንዳለው እንደዚህ አይነት ትልቅ ስድብ ሲሳደብ ከዚህ ግሩፕ ውስጥ እንዲወጣ ጥያቄ ያቀረበ ለኡስታዝ ወሂድ። ከዛ በኋላ ራሳችሁ ሹራ አድርጋችሁ ራሳችሁ ወስኗልን። ኡስታዝ ወሂድ ባልተገኘበት እርሱም ያውቃል። ኡስታዝ ወሂድ ባልተገኘበት ሹራ አድርገን ጠራ ነው። ከዛ በዚህ ምክንያት ውስጥ እዚህ ግሩፕ ውስጥ እንደዚህ አይነት ሰው አለ ሲባል ጥሩ ስለማይመጣ ስለዚህ ተብሎ እሱን በስነ ስርዓት ነግረነው ወጣ። በስነ ስርዓት ነግረነው ወጣ። እንግዲህ ከዚህ በኋላ ያለውን ልቀጥል ኡስታዝ። አይ የኔ እጅ አለበት ወይ በእንትን ውስጥ በምክክር ውስጥ የኔ እጅ አለበት? እኔ ማለት እኔ ተጽዕኖ ያደረኩበት ነገር ምናምን እኔ ባይወጣ ደስ ይለኝ ነበር። ምክንያቱም ሁሉም ሰው ቦታ ላይ የተገለለ ልጅ ነው። ልጅ ሰለምቴ ነው እና ነገ ጠዋት ቢከፍር የሚል ነገር ሁልጊዜ ስጋት ስላለብኝ እንደው በቃ ምናምን ስላቸው አያገባህም አሉኝ። በቃ እናንተ የምትወስኑት ውሳኔ ወስኑ፣ ተመካከሩ፣ ጥሩትና አውሩትና ወይ ማስተካከያ ነገር አድርጉለት ብዬ እንትን ብዬ ነበረ። 2-3 ቻንስ ተሰጥቶታል። ስለዚህ ያለው አማራጭ ምንድነው? እንዲነሳ መነሳት አለበት ብለው ኦኬ ተነጋገሩ አልኳቸው። አስነሱት። እኔ ምን ውስጥም የለውበትም። ከዛ ጊዜ ጀምሮ ነው ተቋሙ ላይ ምን አልከኝ? ተዛ እንዴ ላቋርጥ አፈበለኝና ላቋርጧችሁ ዝም ይዞ እስቲ ለዲኑ የሚጠቅም ነገር ላይ ጻባችሁ ዲኑ ላይ ነው ወይ በጥቅም ነው ወይ የእውነት አሁን ለዲኑ ቁርአኑ ነው ወይ ያሳሰበን? ጻቡ ምንድነው? ይሄ ነገር ለመናገር ስለፈለኩ እሱ በኋላ ላይ ነው ያውን ቁርአን ምናምን የሚለው በኋላ ነው የመጣው። ሰበብ እየፈለጉ ነው እነሱ እንትን የሚሉት። አዎ በቃ እኮ ይጥራና ለዲን የእውነት ሊላሂ ነው ለዲን ነው ወይስ ምንድነው? ያልገባን ነገር አለ የሆነ ትክክል ነው። እኔ በቃ ችግር የለውም ምንም እኔ እናንተ ምትሉት በቃ እስማማለሁ። እናንተ ምትሉትን ነው የምትሰማው። ችግር የለውም። አፉ መባባልም ከተፈለገ አፉ መባባል እንችላለን። ግን ከመነሻውኑ መጀመሪያ ምን አዎ ግን እንትን ነው የጥቅሙ አሁን እኔ ልናገር የፈለኩት ሰው ተቋሙ ነው ወይ ነው? ተቋሙ ተጎድቷል። ልንገርህ እኔ ነገ ጧት ኃላፊነት ወስዱበታላችሁ እናንተ። ይሄ ተቋም ሰለምቴዎችን የሚረዳ አንድ ተቋም የለም መሬት ላይ ብቸኛ ተቋም ነው በአሁን ሰዓት። ይሄ ተቋም ከመጅሊሱ ጋር እየተናበበ የሚሰራ ተቋም ነው። ሰለምቴዎችን ከቤት የተባረሩ ሰለምቴዎች የሚተቋም እኔ ችግር የለውም እንደፈለጋችሁ ማድረግ ትችላላችሁ። ተቋሙ ላይ ግን የተቋሙ ጉዲ ምናምን ይላል። ምንድነው የተደረገው? ብር በልተዋል ወይ ምናምን ነገር ሲሉት እናንተ ድረሱበት እያለ ይናገራል። ይሄ አግባብ ነው? ይሄ ዲን ሰው ነው? ነገ ጧት እኮ የልጅ እኮ አፈር በስብሶ ያልፋል። 40 ዓመትም ይሁን 50 ዓመትም 60 ዓመትም ይኑር ችግር የለውም። ሰለምቴዎቹን አያስብም እንዴ? እናንተ ሳትጠይቁም እንዴ? ምንድነው ተቋሙ ምንድነው የሰረቀው? አሁንም ቢሆን አትልቀቁት። ይሄ ልጅ ስለ ተቋሙ ሲያወራ ተቋሙ እንደዚህ አድርጎ ይናገር። ምንድነው ተናገር ሲባል ሆድፍቸው ትደርሱበታላችሁ ምናምን እያለ በጣም ሹባዓት ነበር ሲጥል የነበረው። እኛ እንደፈለግን ችግር የለውም። እኔ ኢንዲቪጁዋል ነኝ፣ ስሚዞ ኢንዲቪጁዋል ነው። ይሄንን ትልቅ ተቋም ለሰለምቴዎች አለ የሚባል ምንም አይነት የብር ንክኪ የሌለበት እኔ ጠይቀው ከፈለከ ስሚዝን የለውበትም። ኢኮኖሚ ክፍል ውስጥ አስተዳደር ክፍል ውስጥ የለውበትም። ትምህርት ክፍል ውስጥ ነኝ ያለው ተራሱ በጣም ስለምፈራ ከገንዘብ ጋር ከእንትን ጋር የተያያዘ ነገር ስለማልፈልግ ወጥቻለሁ፣ ቆይቻለሁ ከወጣው። ነገር ግን ስም ማጥፋት ወንጀል በጣም ሲሰራብን ነበር የነበረው። ተቋሙ እንደዚህ ሆነ። እኔ ራስ ምታት ራሱ የተናገረውን ነገር ላሰማችሁ እችላለሁ በሱ የተነሳ ማለት ነው። ቆይ አንዴ ላሰማችሁ። ራስ ምታት ምንም በማያውቀው ነገር ስለ ተቋሙ ሁላ ሲያወራ ነበረ። ምንም በማያውቀው ወላሂ አንድ ነገር መረጃው የሌለበት ከገባ እሱን ሁላ ጠይቀዋለሁ ገና ምንም ነገር በማያውቀው ነገር ስለ ተቋሙ ሁላ ሲያወራ ነበር።
እንዲሆነው አለ። ወላሂ አላህ ፊት ይጠይቅበታል ስለ ተቋሙ ማለት ነው። እኔ ወዲያው አለኝ ራሱ የሰራበት ያጠፋው 13 ደቂቃ ያለበት። ስለዚህ ከመነሻውኑ ችግሩ ምንድነው? ያንን ቦታ ይፈልገዋል። የተለየ ነገር አገኝበታለሁ ይሁን ስልጣን ይሁን ምን ይሁን እኔ ምንም ነገር ማቆም ነገር የለም። ልጁ የመጀመሪያ ችግሩ ፕሮብሌሙ ያ ነው የነበረው ማለት ነው። ከዛ በኋላ ያሉ ነገሮችን መነጋገር እንችላለን። ዳጊ እንትን በለው ራን ማድረግ ትችላለህ ግሩፑን ከፈለግ። መነሻው እንድታውቁት ነው። አሁን መነሻውን ብቻም ሳይሆን ኡስታዝ የጥቅም ጉዳይ ነው። ይሄን ያህል ቪዲዮ እየተሰራ በየጊዜው ላይቭ እየከፈተ ብዙ ሰው ተይላል በግሩፕም ወደ ግሩፕም ከእንደ ብቻ ነው እንደ ቪዲዮ የሚሰራው እኮ ራስ መታት ቪዲዮ እየሰራብን ነው አይደል? ራስ መታት አይ ነው እኮ የግሩፕ ጉዳይ ነው ወይ እኮ የግሩፕ ጉዳይ ነው ወይ ብዬን ያልኩትና ከእንደገና የራስ መታት ትልቁ ኡስታዝ አንድ ጊዜ ሀቢብ አንድ ነገር ማወቅ አለበት ህዝቡ። የራስ መታት ትልቁ ችግር ራስ መታት የሚያውቀው ኮምፓራቲቭ ሪሊጅን ብሎ የሚያውቀው ድሮ ሼህ አህመድ ዲዳትን እነ ዶክተር ዛኪር ናይክ የሚያውቃቸውን ኦልድ የሆነ ነው። አብዴት አላደረገውም። አሁን እንኳን አይደለም እኛ ያለንበት 30 ቤት ውስጥ ያለው ነው ይቅርና 20 ቤት ውስጥና 10 ቤት ውስጥ ያሉት እና አህመድ ከኛ በበለጠ ሁኔታ መጥተዋል። በአሁን ሰዓት ላይ አክሴፕት ነው አድሚት ነው ማድረግ ያለብን። ድሮ የነበረው ነገር እንዴት እንትን ይላል ማሊ ዘሰለሞን ምዕራፍ 5 ምናምን ነገር ሼህ አህመድ ዲዳት እንደዚህ ይናገሩት ነበረ። ከሌ ይናገረው ነበረ። ለምንድነው ያደሳችሁት? ለምንድነው እንትን ያላችሁት? ለምንድነው በእናንተ እጅ የወደቀው? ነው ስጋት ነው ሄድ ነው ልንገርህ ሌላ ነገር አይደለም እንትን የሚለው ኡስታዝ ወሂድ አፎን ማቋረጥ የለብኝም አቋርጫለሁ። አንድ ነገር ብቻ ነው የመጠየቅ የምፈልገው የአንተ ተቋም ህጋዊ ተቋም መሆኑን ያውቃል አይደለም? እንቻ ኢብራሂም ያውቃል። የራስ መታትን አላውቅም። ኦኬ ስለዚህ አሁን ኢብራሂም የሚኖረው ኢትዮጵያ ውስጥ ነው የሚኖረው? ኢብራሂም ኢትዮጵያ ነው የሚኖረው። ስለዚህ ተቋሙ ቦርድ ሜምበር አለው። ቦርዱ ኤቪደንሶችን ጋዘር አድርጎ መክሰስ ነው ያለበት እንጂ እዚህ ጋር እሱን ሽሩሩ ማለትና ሌላ አጀንዳ መከፈት አለበት ብያለሁ። እንትን አለ 2 ዓመት እስራት አለው። 2 ዓመት ይወለ ወሂድ አዲስ መሐመድን አማከርናትኛ ወሂድ አሁን ቆይ አይደለም ልንገርህ 2 ዓመት እስራትና 10 ይሁን አይደለም ከራባው 200 ሺህ አይደለም እያልኩ ያለሁት አንተ ራስህ ማለት ነው ስራህን በአግባቡ መስራት የምትችልበት ኤንቫይሮንመንት እንዲፈጠር የምትፈልግ ከሆነ ግለሰቡን በህግ መጠየቅ ብቻ ነው እንጂ እዚህ ጋር አጀንዳ መፈጠር የለም። ታሰራላለች 2 ዓመት እስራትና ለምን ታሰራ አይደለም? ለምን ጀሃነም አይገባም? ብር ቅጣት አለው ካልከፈለ 400 ሺህ ነው የሚሆነው ይደረባል። ለምን ጀሃነም አይገባም አልኩህ። በቃ አሁን የምነግርህን የምትሰማኝ ከሆነ እዚህ ጋር 500 ሰው 1000 ሰው ሰብስቦ ከመዳረቅ ይልቅ በተቋሙ አማካይነት መክሰስ ብቻና ብቻ ነው። ከዛ ውጪ ግን እዚህ ጋር የምታወሩት ነገር ነንሰንስ ነው ለኔ። እኔ with all due respect ማለት ነው አከብርሃለሁኝ እወድሃለሁኝ የምሰራቸውን ስራዎች በሙሉ ማንንም ሰው ሰርቷቸው አያውቅም ብዬ መሰክራለሁኝ። ነገር ግን አሁን እዚህ ጋር የያዛችሁት ነገር it doesn't bring any good thing for the ummah and then for the da'wah itself. Ibrahim is not someone that we fear about him. ለምን ጀሃነም አይገባም? ኦኬ የሚሰራውን ነገር እናውቃለን፣ እንደ ወንድም አልፈነዋል እስከዛሬ። ከዚህ በኋላ ግን የሚኖርበት አገር ውስጥ ህግ እስካለ ድረስ በህግ አግባብ መክሰስና መክሰስ ብቻ ነው እንጂ እዚህ ጋር ቤት ከፍተህ ምናምን የምታደርጉት ነገር አፕሮፕሪየት አይደለም። እስሚዞ ፕሊዝ ይሄን ነገር በዚሁ አሳጥሩት። ዶክተር አፉ በለኝና ላቋርጥ ነው። ቆይ ትንሽ ነገሩን አጥርተን ወደ እርቅ እንዲሄዱ ነው እንጂ ወደ ክስ አይደለም። ለኡስታዝ ላይ የተነሳው በጣም ብዙ ነገሮች ስላሉ እና ላይቭ ነው የናጋጠም ላይቭ ነው ወይ አይደለም? ዛሬ አዳምጠኝ ዶክተር ቆይ ልንገርህ ላይቭ እኔ ተረድቻለሁ። አይ ነው ቆይ ልንገርህ ከ6 ሰዓት በላይ ላይቭ ከፍቶ ኢብራሂም ውረድ ዛሬ አይደለም እስሚዞ አለይኩም አንዲት ደቂቃ ልናገር ሶሪ እስሚዞ እኔ ልጨርስና ልውጣላችሁ። ኦኬ ቆይ መሐመድ ዳጊ አንዳንድ አሳየኝ አንዳንድ ዳጊ ካለው ቀንነት አንፃር ነው እንረዳ። እኛ በጣም ነው ያደከመን ያጀማ በጣም ልጁ አይ ዳጊ ጥሩ ያወያይ ነበር። አንድ ደቂቃ ልናገር። የልጁ መነሻ ኮዝ የነበረው የተቋም ጉዳይ ምናምን ጉዳይ አልነበረም። ተቋም ጉዳይና የቁርአን ጉዳይ ያነሳው ሌላ ፖለቲካ ለመስራት ስለፈለገ ነውና አሁን እሱ ከሚሰራው በላይ እኮ እየተሰራ ነው ያለው። አሁን እኮ እውነት ነው ልጅየው ከሚሰራው በላይ እናንተ ራሳችሁ እኮ you are given a room for him አይደለ? ሩም እየሰጣችሁት ነው። አንድ ተራን ግለሰብ ማለት ነው በዚህ ልክ
ከወሂድ ጋር ኮምፔር ማድረግ ራሱ ሪል ስቱፒዲቲ ለኔ። መጠየቅ ባለበት መልኩ ይጠየቅ። ምን ስለሆነ ነው? ብዙ ነገር ሲያወራ ሰምተናል። ብዙ ነገሮች አሉ። በህግ አግባብ ይጠየቅ ነው በቃ። አለበለዚያ ወንድማዊነት አስጨንቋችሁ ከሆነ ላይቭ ከብታችሁ አይደለም ማውራት ያለባችሁ። በተለመደው መልኩ ስናደርግ እንደነበረው ማናገር ነው የሚያስፈልገው። we have been trying a lot አይደለም። በቴሌግራም ውስጥ ብዙ ለፍተናል። አሚሮች ተመርጠው ጉዳዩን መሄድ ባለባቸው ጥግ ድረስ ሄደዋል። ከዚህ በኋላ የሚያስፈልገው ምንድነው? ህጋዊ አግባብ መሄድ ያለበት። ለምንድነው እኛንም ተናጋሪ የምታደርጉ እንዴ? ሌላ ማናውቀው አጀንዳ ካለ ወይም ደግሞ ንገሩን። እኔ ራሱ ሰዎች እንድጠራጠር እያደረገኝ ነው ራሱ ደወይ አሁን እየተደረገ ያለው ነገር ማለት ነው። አሁን እኮ ምን መሰለህ ካፊሮቹ እነሱ የሚሉትን ራስ መታትና ኢብራሂምን የሚሉትን እየተቀበሉ እንዳለ ንጽጽሩን ለመምታት ነው እነሱ መሳሪያ ያደረጉ ፖለቲካ እየሰሩበት ነው ያለው። ይሄንን ነገር ማሰብ አልቻሉም። ህዝቡ ደግሞ የሚመስለው እነሱ ጋር እውነት አለ ብሎ ነው የሚያስበው። እኔ ወላሂ ነው የምልህ አንድ ቀንም ሚዲያ ላይ መናገር አልፈልግም ነበረ ስለዚህ ጉዳይ ላይ ማለት ነው። ስለ ተቋሙም ስለምንም ነገር ምክንያቱም ወንድሞቼ ናቸው። አንድ ቀን ተወብተው አንድ ቀን የሆነ ነገር ብለው ይመለሳሉ ብዬ ነበር ማስበው። ግን አሁን ወደ 2 ዓመት ሊሞላቸው ነው እንደዚህ ሲያደርጉ። በእያንዳንዷ ነገር ለምን እንደዚህ ያለ እንደዚህ መንባት ኤቲስት ቤት መግባት የለበትም ብሎ ቪዲዮ ይሰራል ራስ መታት። ራሱ ግን ኤቲስት ቤት ይገባል። ጆኒ ራጋ የሚባል ቤት ተሳዳቢ ቤት አላህና መልእክተኛው የምትሳደብ እኛን የሚሰድቡ የሚያጠቁ ሰዎች ካሉ ቀረብ ብለው ይላሉ። ካፊርም ቢሆን ችግር የለባቸው። እና ይሄ ነገር እንደው ምናልባት ምንድነው የሚፈልጉት የሚለውን ነገር እንግዲህ አሚር ተመረጠ። አሚር በውስጥ መስመር ምንድነው በዋትስአፕ ላይ አወያዩን፣ አሳረቁን ከራስ መታት ጋር። ምንድነው የሚፈልገው? ቢያንስ ራስ መታት ተረጋግቶ ማውራት ይችላል። ይሄ እኮ ተረጋግቶ ማውራት አይችልም። ዋትስአፕ ላይ ተሞከረ፣ ራሱ ይሳደባል በዛ ላይ። እኔ መሰደብ አልፈልግም ለምሳሌ እንዴት ነው ማለት ምንድነው የሚፈልጉት ማለት? ንጽጽር መስራት ከፈለጉ የራሳቸው ቤት ለምን ከፍተው አይሰሩም? ማን ከለከላቸው? እውቀቱ ካላቸው አቅሙ ካላቸው እስቲ ይስሩ። እኛ ቤት ከፍተን የራሳችን እየሰራን ያለ ነው። ከመናበብ ከቻለ አገለሉን ይላሉ። ሲጀመር እኮ በአቂዳም እኮ አንድ አይደለንም እናውራ ከተባለ ማለት ነው። እንደው ማለት ነው ማለት ያው አቃፊ ነን ነቃፊ አይደለንም፣ አካታች ነን አገላይ አይደለንም ከሚለው ነው እንጂ በአቂዳም አንድ አይነቶች አይደለንም ካሰብ ነው ማለት ነው። ያ አይደለም ቁም ነገሩ። ድምጽ የኔ እኮ ወሄዶ በዚህ ጉዳይ ላይ በጣም ብዙ ነገር አለ። የግለሰባዊ ነገሮችን ፒንፖይንት አድርገን ማውራት እንደሌለብን ስለምናምን ነው እንጂ የተው አይ ነው ሂም ፍሮም በመጀመሪያ ኢንካውንተር የማውቀው እኔ በመሳደብ ነው የማውቀው ግለሰቡን ማለት ነው። ያው ኡስታዝ መሐመድ ከድር ባለበት ሩም ውስጥ ማለት ነው። እንደን ስሩ ታይም ተለማምደን እንደ ማንኛውም ወንድማማች የዳዋ ስራ ስንሰራ ነበር። አሁን ያ አይደለም። አሁን እየሄዱበት ያለው ጉዳይ የዳዋውን ስራውን አታክ ለማድረግ ከሆነ እየሄዱ ያሉት ሚሽናቸው ከሙስሊም በኩል የመጣ ሳይሆን ሙስሊሙን አታክ ከሚያደርጉ ኃይሎች ጋር የመጣ ሊሆን ስለሚችል በህግ አግባብ መጠየቅ ነው የሚያስፈልገው። እንዳውም የሱ ኮንትሪቢዩሽን ኢዝ አላት። እስልምናን ለማሰደብ የሱ ኮንትሪቢዩሽን አላት ነው። nothing about ኢስላም በግልጽ መናገር ካለብን። ስለዚህ ያ በሆነበት ውስጥ እሱን የምትለማመጡበት ምክንያት ምንም ነገር የለም። በህግ አግባብ መጠየቅ ካለበት በህግ አግባብ መጠየቅ አለበት። እናንተም ጋር ችግር ካለ ደግሞ እሱ ራሱን ዲፌንድ ያደርጋል። ከዛ ውጪ ግን ላይቭ እየተከፈተ እሱን ሽሩሮ ማለት ግዴታ የለብንም። ከዚህ በፊት የሆነች ወሎ የምትባል ቤት ውስጥ ከሌሎች እህቶች ጋር ተመሳሳይ ነገር ሲያደርግ ገብቼ ተናግሬያለሁ። ምንድነው ሰዎችን ይንቃል ምናምን የሚል አጀንዳ ተነስቶ ልጆቹ መልስ ሰጥተውት ከነሱ ጋር ጸቡ ጀምሮ ማለት ነው። ኢብራሂም ቤዚካሊ ያለበትን ችግር የማያስተካከል ከሆነ የሚሰራው ነገር ደግሞ አጌንስት ዳዋ ከሆነ መጅሊስ አለ። ከመጅሊስ ባሻገር ደግሞ መከር ካለበት በኮንቬንሽናል ሎ መጠየቅ ባለበት መልኩ ይጠየቃል። ኤቪደንሶቹን ጋዘር ማድረግ ብቻ የሚጠበቅበት እያንዳንዱ ኤቪደንት አጌንስት ሂም ስለሚመሰክር ማለት ነው። ከዛ ውጪ ግን እስላማዊ ወንድማማችነት ከሆነ መስላህና መፍሰዳው ይሄ አይደለም መሆን ያለበት። ይሄ አሁን ምንም መስላህ የለውም ለኔ። ከሱ ጋር ያለውን ወደፊት ያለው ነገር ለመቀጠል
ጥሩ ወንድማማችነት ለመመስረት ታስቦ ከሆነ ይሄ መስላህ አይደለም። እንደዚህ ላይቭ ወጥቶ የሱን ያንዳንዱን ህጸጽ ከተወራ በኋላ አፉን እንባባል ምናምን የሚባለው ነገር ምንም ቫልዩ ስለሌለው ማለት ነው። it is legal እንትን ነው ሌጋል በሆነ መንገድ መጠየቅ ካለበት ይጠየቅ እንጂ you just given him ሰዎች በቃ ሌላ ነገር እንዲያስቡ ነው እያደረጋችሁ ያላችሁት። እሱ በውስጥ የጻፈውን ነገር አውጥተ ስላሳየ ምንም የሚጠቅመው ነገር የለም። አያስተካክለው፣ ያውም የባሰ ነው የሚያደርገው። ብዙ ሰዎች አሉ እኮ ተማሳይ ኮምፕሌንስ ያደርጉ ነበር። ወደ አኸራ እኮ ሄዱ ልጆች አሉ፣ እህቶች አሉ እኮ። ያንን አሁን እያወጣን ማሳየት አይጠበቅብን። አሁን እኛ ከተቋሙ ጋር ነው ከግለሰቦች ከኛ ከግለሰብ ጋር ያለውን ችግር አይደለም። ከግለሰብ ጋር ያለውን እኔ ፐርሰናሊ ቢሆን እኔ ኢትዮጵያ ቢሆን አለቀው አምና ዜር ፎርቹኔትሊ እዛ ቢሆን ግን አለቀውም በሰዓቱ የሰደበኝን ወይም ደግሞ የተናገረኝን ንግግር ማለት ነው። ምክንያቱም የሱ እስልምናው ካልገራው የሱ ወንድማማችነት ባራቱ ይተከል አልፈልገውም። ይሄኛው ግን ተቋሙን ነው በተደጋጋሚ በነገራችን ላይ ሌሎችም እኮ መረጃዎች እኮ አሉን እኮ ሃሩን ሚዲያ በምን ምክንያት እንደወጣ እኮ እናውቃለን። ባህሪ የለውም ሲጀመር ልጅ እያንዳንዱ ማውራት ካለብን እናወራለን። ስለዚህ በህግ አግባብ ጠይቁት። ስሚዞ እዚህ አምጣችሁ አታውሩ። አፉ በለኝና ማለት ነው። አሁን እዚህ ጋር ያወራንበት እንትኑ ምን እንደሆነ ታውቃለህ? ይሄ እነዚህ አይነት ችግሮች እነዚህ በፊት የነበሩ ችግሮችን ወደ እንትን በማምጣት ወደ ፐርሰናል በማምጣት እኔ ራስ ምታት በውስጥ እኔ አሁን ከራስ ምታት ጋር ያወራነው ማውጣት አልፈልግም። ከሱ ጋር ይሄ አሁን ስድቡን ልኬለት በቅርቡ ሂክማ የምትባል ተሳድበው ልኬለት ከዚህ በኋላ በእርሱ ጉዳይ ላይ ሁለተኛ ጣልቃ ስገባ አትመለከተኝም፣ ሁለተኛ በእርሱ ጉዳይ ላይ የለሁም ብሎኝ ቃል ገብቶልኝ ነበር ያቆመው። ከዛ በኋላ በቀረ ተስማምተን ምናምን እንደውም እንዳትተወው ወላሂ ላዚም እንዳትተወው አግዘው፣ እንደውም አንተን የምትቀርበው በረንብ አግዘው ከዚህ አይነት ነገር እንዲወጣ ብዬ ይኸው ራሱ እዚህ ጋር 500 ፊት ነው መመሰክረው ብዬው ነበር ያለፍኩት። ምክንያቱም አላህን ፍራ ኢብራሂምን ትተው እንዳትዞር ነው ያልኩት። አሁን እዚህ ጋር ያወራንበት ምክንያት ምንድነው ሲባል እነዚህ አይነት ችግሮችን ኡስታዝ ለምን አለ ኡስታዝ ከዚህ በፊት አይታችሁ ከሆነ ሚዲያ ላይ በጣም ሚዲያ አያያዝ በጣም ጎበዝ ነው። የሆነ አንድ ኢብራሂም የሚባል ልጅ አለ አለና አንድ ኢብራሂም የሚባል ልጅ አለ አለ እንዴት ይላል ብሎ መስራት፣ ከዛ ምዕመኑን ማስጨነቅ እየሰሩ ያሉ ንጽጽር፣ ከዛ ንጽጽር ላይ ነው የሚሰራው ተብሎ ሪከርድ ተደርጎ መለቀቁሌ ከዛ በኋላ ሁሌ ደግሞ እኛ መልስ ስለማንሰጥ ኡስታዝም ዝም ስለሚል እኛን ስተተኛ አድርጎ ማሰብ አግላይ አድርጎ ማሰብ እየመጣ ነው። ገብቷል? ብሎክ ከተደራረግን ስንት ጊዜ ነው ማንም ጋር ሳይደርስ ራሱ መስራት የሚችልበት ትልቅ ሰፊ ፕላትፎርም ሆኖ ሳለ አገለሉኝ ብሎ መስራት ምን ማለት ነው? ራሳቸውን ችለው ማንም ሰው ራሱን እኔ አሁን ብዙ ከማልሰራቸው ሰዎች ጋር ይኖራሉ ከነርሱ ጋር አልሰራም። ኡስታዝ ይኸው ብቻውን ላይቭ ከፍቶ ራሱ ያስተምራል። ስለዚህ ይሄኛውን ነገር እንዲጠራ ነው እኔ እየተናገርኩ የነበረው። ኡስታዝ ሲመጣ እንደውም ከመጣ አይቀር በረም ቢጥራ እንጂ እኔ ኡስታዝ እንዲገባበት አልፈልግም። ምክንያቱም ኡስታዝ ብለው የሚያነሳው ነገር ሁሉ እኔ ያለውበት ከተቋሙ አኳያ ነው ያለውበት፣ አያት ብሎ የሚያነሳው ነው ያለውበት። የትኛውም ነገራቶች ላይ እኔ ስላለሁበት ለእያንዳንዱ ነገር እኔ ዲፌንድ ማድረግ እችላለሁ። ለዛም ነው ቅድም ጀምሮ ላይቭ ላይ አስገባኝና ላውራ ስለው አይሆንም ያለኝ። በዋናው አካውንቴ ራሱ አላወራም ብዬ ነበር። በዋናው አካውንቴ አላወራም ብዬ ነበር። ላይቭ ከፍቼ ራሱ ሳወራን ነበር። ምክንያቱም ይሄ ነገር መከሰት ስላልፈለገ። ግን አሁን ይጥራ ከተባለ ይጥራ። ይሄ ብቻ አይደለም። አሁን እንደዚህ ብዬ ያላወራሁት ነገር ብዙ አለ። አብራሂማ የሚባለው ወንድም ከመጣ፣ ራስ ምታት የሚባለው ወንድም ከመጣ እንደውም እርሱ ሶስቱ እኔን አንድ ቦታዎች ላይ ካገኙኝ በጣም መጠይቃቸው በጣም አስፈላጊ ጥያቄዎች አሉ። በተለይ